ቤተሰባውያን እንዴት ናችሁ? ሰላም ነው? አማን ነው? ሁሉ ሰላም። ዛሬም በሌላ ቪዲዮ ተመልሰን መተናል። በባለፈው ቪዲዮአችን ላይ ትንሽ የተማሪዎቻችን እንትን ስለቀነሱ ጥያቄዎችን ጠይቄ ነበር። ምንድነው ችግራችን? መስተካከል ያለበት ነገር ካለ፣ ምክንያቱም መጀመሪያ አካባቢ ላይ ጥሩ ነበር፣ በኋላ ላይ እየወረደ መጣና ተመልካቹ ምንድነው የሚማረው ሰው እና ምንድነው የጠፋ ነገር ካለ በሚለው መስተካከል ያለበት ነገሮች ካሉ ብናስተካክል ምናምን በሚለው ትንሽ የሆነ ጥያቄ ላንተ ጠይቄ ነበር። እውነት ለመናገር ያያችሁ ሰዎች ጥሩ እንደሆነ ነው የነገራችሁኝ። ሞር እስቲ የምናሻሽሉ ነገሮች ካሉ ብለው ነበር፣ ግን ጥሩ ብቻ አሪፍ ኮሜንት ነው የተሰጠኝ። አንድ ጥያቄ ብቻ ግን እንትን ያለኝ ምንድነው የኮንሲስተንሲ የለውም ማል ላይ እየጠፋ እንትን ብለህ ነው እንጂ መጀመሪያ እንደጀመር ነው በዛ ወጥረን በሳምንት 2 ቀን ነበር በዛ ወጥረን ሄደን ቢሆን ሁሉም ተስፋ ቆርጦ ወደኋላ ባልተመለሰ ምናምን ተባለ። እሱን እንደ ድክመት ወስጄዋለሁ። እውነት ለመናገር ፈልጌ አይደለም የጠፋሁት፣ ማለት እንደዛ እንትን ስል የነበረው በጣም ሲበዛ ቢዚ ነኝ። የምሬ ነው የምላችሁ፣ ማለት በጣም ቢዚ ነኝ። ፈልጌ አይደለም እኔ በተቻለኝ መጠን እንዳውንም ፈልጌ ነው መስራት። በቃ ካለኝ እንትን ሰዓት እንትን ብዬ ይሄን ቪዲዮ መስራት በቃ በጣም ነው የምፈልገው። በቃ ምን መሰላችሁ፣ እኔ እዚህ ጋር ይህንን አይዲያ እዚህ ጋር ስመጣ ነካክቶ አሳይቶ ምናምን መሄድ ሳይሆን በቃ እስከ መጨረሻ አሪፍ ነገር እንትን ማለት ስለሆነ ፈልጌ በቃ ከውስጤ ፈልጌው ደስ ብሎኝ ስለሆነ የሚሰራው አውቄ ወይ ደግሞ ሰንፌ የተውኩባቸው እንትኖች የለም። ከአቅም በላይ ሆኖ ነው። የሆነ ጊዜ ላይ ያመኝ ነበር። ከዛ ደግሞ ስራ በጣም ከምላችሁ በላይ በጣም ቢዚ ነኝ። የኮዲንግ ስራ ትንሽ ስጀምሩ ተረዱኛላችሁ። ትንሽ የኮዲንግ ስራ በባህሪው በጣም ዝገት ነው ስላችሁ ምንድነው በቃ ረጅም ሰዓት ይወስድባችኋል። አሪፍ ነገር ሰርታችሁ ለማቅረብ የሆነ ሰዓት ይወስድባችኋል። ያው ነው በተለይ የኤአርፒ ሲሆን ደግሞ ያው የምትረዱ ነው የሚሆነው ስንገባበት በስርዓት። ለዛ ነው እንጂ ፈልጌ አይደለም። ግን ከዚህ በኋላ በተቻለኝ መጠን በሳምንት 2 ቀኗ ትቀጥላለች። አሁን ከምንለቀቀው ዓርብ ከማክሰኞ ጀምሮ በስነስርዓት በሳምንት 2 ቀናችንን ፖስት እያደረግን እንቀጥላለን። ከቻልንና ሁኔታዎች ከተመቻቹልን ደግሞ በሳምንት 3 ቀን ለማድረግ እንሞክራለን። ብቻ ግን እናንተ ምንድነው ወጥራችሁ መማር ነው። የምሬን ነው የምላችሁ። በጣም ጥሩ ነገር ነው ከፊት ለፊታችን ያለ። እዚህ ጋር ስመጣ ዝም ብዬ አይደለም ይሄ የሆነች ብዬ ለመሄድ ሳይሆን የምሬን ነው የምላችሁ። በቃ ጸዴ ነገር ከፊት ለፊት አለ። በጣም በአሪፍ መንገድ ተደራጅቼ እየመጣው ነው። በጣም ብዙ ነገር ለእናንተ አቅጃለሁ። በጣም ብዙ ነገር ልሰራ ፈልጋለሁ። በጣም ብዙ ሰዎችን ወደዚህኛው መስመር ማስገባት ፈልጋለሁ። በቃ ደስ ይለኛል። ከፍላጎት የመነጨ ስለሆነ በጣም በብዙ አንግል ሄድበታለሁ። ይህን ጉዳይ እንደ ቀልድ አትዩት። በቃ ጀምረነዋል። ባሪፉ እንሄድበታለን። ብዙ የታቀሙ ነገሮችም አሉ። ጀስት ነገሮችን እያመቻቸው ነው። ከዛ በኋላ ወደ ተሻለው መንገድ ወደ ተሻለው እንትን እንሄዳለን። ባይዞ ድምፄ ትንሽ ከተቀየረባቸው ጉንፋን ይዞኛል፣ አፍኖኛል ትንሽ እና አሪፍ ነገር አለ። የምሬ ነው የምላችሁ፣ አሪፍ ነገር አለ። በቃ እመኑ ዝም ብላችሁ በጣም እንጠቀም በጊዜያችን። ኦኬ ኤኒዌይስ ከዚህ በላይ ወሬ አላበዛባችሁም። ዛሬ የምንማረው ምንድነው? አሁን ትክክለኛ የፕሮግራመር ኮድ ልንጀምር ነው። የሎጂክ እስካሁን ጀስት በቃ የሆነ ነገር የሚያወጣ ኦፕሬተር፣ እነዚህ ድምር ምናምን ስናቸው ነበረ። አሁን ትክክለኛ ዴሲሽን ሜኪንግ የምንለው ፓይተን ላይ ወይም ደግሞ የሎጂክ በቃ የምሰራበት ትክክለኛ ወደ ፕሮግራሚንግ እንትን እየገባን ነው ማለት ነው። ከዚህ በኋላ ምንድነው በቃ ሎጂክ ነው። አሁን ነው ጭንቅላትን የሚፈልግ፣ አሁን ነው ማሰብን የሚጠይቅ። ገባችሁ? አሁን ፕሮግራመር ወይ ኮዲንግ ምንድነው? በቃ ፕሮብሌም አለ። በቃ ምንድነው የሆነ ፕሮብሌም አለ። ከዛ ፕሮብሌሙ ምንድነው ብላችሁ መጀመሪያ ትረዳላችሁ። ከተረዳችሁ በኋላ ደግሞ እንዴት ነው ይሄንን ሶልቭ ማድረገው? በቃ ያን ነው ማሰብ ሎጂክ። ኦኬ እንዲህ ሳደርገው እንደዚህ ይሆናል፣ እንደዚህ ሳደርገው እንደዚህ ይሆናል፣ እንደዚህ ሳደርገው እኮ እንደዚህ ሊሆን ይችላል። ጀስት አስፍታችሁ እንድታስቡ ያደርጋችኋል። በዛ ውስጥ ብዙ እንትን ካላችሁ በኋላ ትክክለኛውን ሶሉሽን ታገኛላችሁ ማለት ነው። ወደ ዓለም እንገባለን ማለት ነው ዛሬ። እሺ ምንድነው ኢፍ፣ ኤልስ እና ኤልሲፍ? እነዚህ ሎጂክ ላይ በጣም ወሳኞች ናቸው። በቃ ዴሲሽን ሜኪንግ ፓይተን ይባላሉ። ዲሲሽን ሜኪንግ ምንድነው? ዲሲሽን ሜኪንግ ስንል ምን ማለታችሁ ነው? ዋት ኢዝ ዲሲሽን ሜኪንግ? እስቲ በራሳችሁ ሞክሩት። ዲሲሽን ሜኪንግ ማለት የሆነ ነገሮች 2 ኦፕሽን ተቃራኒ የሆነ ነገሮች ሲመጡ በቃ የትኛው ይሁን
የሚለው ነው። ኮምፒውተር በባህሪው ኮምፒውተር ሆነ ሲስተም በባህሪው በራሱ አስቦ አይደለም የሚሰራ። እኛ እንደነገር ነው እኛ እንደዚህ ታደርጋለህ ብለን እንደነገር ነው የሚሰራልን። ታውቃላችሁ እንደ ሰው ልጅ አይደለም። የሰው ልጅ ነው በራሱ ማሰብ የሚችለው። ኢቭን ኤአይ ራሱ በራሱ አይደለም የሚያስብ። በቃ ታሰለጥነዋለህ፣ እንደዚህ ብለህ በጣም በሚገባ ታሰለጥነዋለህ። ከዛ በኋላ ለእያንዳንዱ ጥያቄዎች መልስ እየሰጠ ይሄዳል። በራሱ ቲንክ አያደርግም። አሁን ትልቁ የሰው ልጅ ከምንም የሚለየው ምንድነው? ማሰብ መቻላችን። ዲሲሽን ሜክ የሚታደርጉት በራሳችሁ አስባችሁ ነው። የሆነ ሰው መጥቶ እንዲኮንክ እንዴት ታደርጋለህ እንዲኮንክ እንዴት ታደርጋለህ ብሎክ ሳይሆን በራስህ በተፈጥሮ ማሰብ ትችላለህ። ከዛ ዲሲሽንም ሜክ ማድረግ ትችላለህ። ወደ ኮምፒውተርና ሲስተም ስንመጣ ግን እንደዛ አይደለም። እኛ ነን እንደዚህ ታደርጋለህ ብለን የምንነግረው። ያን የነገርነውን ይዞ ነው ምን የሚያደርግልን? ትክክለኛ ስራውን እየሰራ የሚሄድ ማለት። ይሄ ዲሲሽን ሜክ ምንድን ነው? ፊልስ ደግሞ ሪል ላይፍ ኤግዛምፕሉ ለምሳሌ ስናየው ዝናብ ከዘነበ ምን አደርጋለሁ ትላለህ? ዣንጥላ ይዤ እወጣለሁ። ካልዘነበስ ይዤ አልወጣም። በቃ አሁን እዚህ ጋር ሁለት ኦፕሽን ነው ያለው። ኢፍ ኢት ሬይንስ አይ ቴክ አን አምብሬላ ኤልስ አይ ዶንት። አሁን እቺ ሎጂክ ስታዩት ዝናብ የሚዘንብ ከሆነ እፍ ነው። አሁን ለምሳሌ እፍ የምንለው ምንድነው? ከሆነ ነው እያልን አይደለም። ኢፍ ዝናብ የሚዘንብ ከሆነ ምን አደርጋለሁ? ዣንጥላ ይዤ እወጣለሁ ወይ ደግሞ ዣንጥላ ይይዛለሁ። ካልሆነስ ምን ካልሆነ ዝናብ ካልዘነበስ ምን አደርጋለሁ? ዣንጥላ ልይዝም ማለት ነው። አሁን ይሄ ሪል ላይፍ ሎጂኩ ነው። በቃ አሁን አንተ የሰው ልጅ ስለሆንክ በራስህ ኦኬ ሁኔታውን አይተህ ምናምን ኦኬ ዛሬ ዝናብ የለም ዣንጥላ ይዤ አልሄድም፣ ዛሬ ዝናብ አለ ዣንጥላ ይዤ እሄዳለሁ ብለህ የምትወስነው በራስህ ነው። ወደ ኮምፒውተር ስትመጣ ግን ኮምፒውተር አያውቀውም። ለኮምፒውተር ሰው እንነግረዋለን። ኢፍ እንደዚህ የሚሆን ከሆነ እንደዚህ ታደርጋለህ ብቷል፣ ካልሆነስ እንዲህ ታደርገዋለህ ምናምን ብለህ ትነግረዋለህ። ስለዚህ ኮንዲሽኑን ይጠብቃል። ይሄ ኮንዲሽን ነው የምንለው። ያ ኮንዲሽን ይጠብቅና ኮምፒውተሮች ሲስተም በዛ ኮንዲሽን ውስጥ ትክክለኛው እንትን እየሰጠን ይሄዳል ማለት ነው። ሶ ፓይተን ምንድን ነው የሚያደርገው? ይሄ አሁን ያልኳችሁን ኮንዲሽን ሶሪ አሁን ያልኳችሁን ኮንዲሽን ለምሳሌ ዝናብ ከዘነበ ዣንጥላ ይዤ እወጣለሁ፣ ካልሆነ አልይዝም። አሁን ይህን ኮንዲሽን ፓይተን ምን ያደርጋል? ቼክ ያደርጓል መጀመሪያ እና ኮንዲሽኑ ትክክል ከሆነ ኤክሲኪዩት ብሎክ ያደርጋል። በቃ ይጨርሷል። ትክክል ከሆነለት እዛች ጋር ያቆማል። ካልሆነ ግን ምን ያደርጋል? ስኪፕ ያደርግና ወደ ቀጣይኛው ኦፕሽን ይሄዳል ማለት ነው። ምን ኮምፒውተር ሲሆን ሶ አሁን ይህንን ሎጂክ ያዙልኝና አሁን ምን ልንጀምር ነው? ኢፍ ስቴትመንት የሚለው ልንጀምር ነው። ኢፍ ስቴትመንት ሲንታክሱ እንዴት ነው የምንጻፈው? ኢፍ ብለን ኮንዲሽን ከዛ ኮለን፣ እዚች ጋር ኮለን አለች እንዳትረሱ። ብዙውን ጊዜ ብዙ ፕሮግራመሮች በተለይ ጀማሪ ፕሮግራመሮች በጣም የሚያስቸግራቸው ምንድነው? እቺን ኮለን ይረሷታል። እቺ ኮለን በጣም ወሳኝ ነች። በቃ ኤረር ነው የሚያመጣባችሁ። አክቹአሊ በኋላ ፈልጋችሁ ምናምን ታገኛላችሁ፣ ግን በተቻለ መጠን እያስታውሳችሁ ጻፏት። ከዛ ኢፍ ኮንዲሽን፣ ኢፍ ብለን ኮንዲሽኑን እንጽፋለን። ከዛ ፕሪንት ብለን ይሄ ከሆነ እንዲያርግልን ይሄ ከሆነ እንዲያርግልን ብለን እንዲያወጣልን እንነግረዋለን ማለት ነው። ኦኬ ሌላኛው ደግሞ ኢንደንቴሽን ነው። ኢንደንቴሽን በፓይተን ውስጥ በጣም ወሳኝ ነው። ኢንደንቴሽን ማለት አሁን ላይን ባይ ላይን ስንጽፍ ኮድ እንዴ ገባ ወጣ አይቻልም። ኢንደንቴሽን ነው ኤረር ያመጣው። በተለይ ኮንዲሽን ኢፌልስ ምናምን ስጽፉ እንደዚህ ገባ ወጣ በጣም እንትን ይላል። በጣም ፕሮብሌም ወይ ደግሞ ኤረር ያመጣባቸዋል። ስለዚህ እሱ ኢንደንቴሽን እንላለን። ስለዚህ ኢንደንቴሽኗን ማስተዋል ላይኑን እየጻፍን ያለንበትን። ሁለተኛ ደግሞ ኮለኗን እቺ እዚህ ጋር ያለችውን ኮለን ምን ማድረግ መርሳት የለብንም። እሷ በጣም ማስታወስ አለብን ማለት ነው ስንጽፈው። ለምሳሌ አንድ ቀላል ስቴትመንት እንጻፍ። በኮድ አሁን ያወራሁላችሁን ስቴትመንት እንጻፍ። አሁን እዚህ ጋር ይሄን ሁላችሁንም ኮምፒውተር ያላችሁትንም የሌላችሁትንም በስልክ የሚሰሩ በወረቀትም ለሚሰሩት እንዲሆን
ብዙውን ጊዜ በፊት እኔ የሚጠቀመው ቪኤስ ኮድ እንደዚህም ደግሞ ከርሰር ላይ ነው ኮድ የሚጽፈው። አሁን ግን ለእናንተም ጭምር እንዲመችና ኦንላይን ሁሉም ሰው መጻፍ እንዲችል እና እንዴት እንደሚቻል ለማሳየት ብዙውን ጊዜ አሁን እየተጠቀምኩ ያለሁት ኦንላይን ጂዲቢ ዶት ኮም እችኛዋን ባለፈው ቪዲዮ ላይ እንዴት መጠቀም እንዴት መክፈት እንዳለብን አሳይቻችኋለሁ። አሁን እዛ ላይ ይሄኛው ላይ ነው እየተማር የምንቀጥል ማለት ነው። ስለዚህ የአሁኗን ሎጂክ እንጽፋታለን። ለምሳሌ ኤጅ ዚኳልስቱ አልኩኝ። ኤጅ ዚኳልስቱ 18 አልኩኝ። አሁን ምን እያረኩ ነው? ዲክሌር እያረኩ ነው። ይሄን ተምረናል። እነዚህ ኤክስ ዚኳልስቱ እንደዚህ ዋይ ዚኳልስቱ እያል ቫሪያብሎችን ተምረናል በባለፈው ቪዲዮችን ላይ። አሁን ምን እያረክ ነው? ይሄን ቫሪያብል ከኮንዲሽን ወይ ደግሞ ከዲሲሽን ሜኪንግ ከስቴትመንቶች ጋር እንዴት ነው የሚጠቀመው ብለው ነው በዛው ነው እያያችሁ ብትሄዱት አንዱን የምትማሩት እያያዛችሁ ሂዱ። ምክንያቱም እዚህ ጋር የተማራችሁት ነው ቀጣይ ላይ እያለ እያደገ የሚሄደው። በቃ እዚህ ጋር ተማራችሁ እዚህ ጋር ይጣላችሁ የምትሄዱት አይደለም፣ ኮዲንግ ላይ ማለት ነው። ሶ አሁን ስለ ቫሪያብል ተምረናል። አሁን ተመልሰን ኤጅ እንደዚህ ሲሆን ምናምን አንልም። በቃ ኦልሬዲ አውቀናል ብለው የሚለው ነው ወደ ቀጣይ የምናልፈው። ሶ ኤጅ ዚኳልስ 18 አልኩት። ኤፍ አልኩኛው በዚህ ጋር ወደታች ደስታችሁና ኤፍ ኢንደንቴሽን ማለት ኢፍ የምትለዋ ከኤጇ መስመር እኩል ነች። አሁን እዚህ ጋር እያያችሁ አላችሁ። ወደ ውስጥ ባስገባ ኤረር ያመጣብኛል። ኢንደንቴሽን ማለት እሷ ነች ማለት ነው። ኤፍ አልኩኝ። ኤጅ እዚች ጋር ያለችዋ ኤጅ አልኩኝ ግሬተር ዛን ኦር ኢኳል ቱ 15 ከሆነ አልኩኝ። ከዛ እዚች ጋር በማድረግ አለብኝ ሰሚኮለን እቺኛዋን ኮለን እንዳትረሳት። ሰሚ ሳይሆን እቺ ለኮለን ኤፍ አልኩኝ። አሁን ኤጅ እዛ ጋር 18 ነው ብየዋለሁ። ኤ አሳይን ነው ቁጥር ነው ከላይ ያለው በኢንፑት መቀበል እንችላለን። ለአሁኑ ግን አይዲያውን እንድትይዙልኝ ፈልጌ ነው። ኤጅን 18 የሚል ተቀምጧል እንበል። ኤፍ አልኩኝ። ኤጅ ግሬተር ዛን ኦር ኢኳል ቱ 15 ከሆነ አያችሁ እሱ ራሱ ኢንደንቴሽኗን ከስር ሲያመጣ ኢንተርናል ያልኩት ቀይ ትክክለኛ ቦታ ላይ ያመጣልኝ ማለት ነው። ፕሪንት አድርግልኝ አልኩት። ምን እዚህ ትጽፋላችሁ ዩ አር ኤሊጂብል ፎር ቮት ለምሳሌ። አሁን የራንስ አደረገው ምን ያደርግልኛል? አሁን ኤጅ 18 ነው ብያለሁ፣ አስቀምጫለሁ 18 ቫሪያብል ኤጅ 18። አሁን እዚህ ጋር ሃርድ ኮድ ይባላል። እዚህች ጋር ነው እንትን እየሰጠው ኤጁን እየሰጠው ያለሁት። በቃ 18 እያልኩ አሁን ቀጥለን የምናያቸው ቪዲዮ በቃ ከዚህ ቀጥለን እያየን የምንሄደው ላይ ደግሞ እኛው ራሳችን ቁጥር ኢንተር እያደረግን እናስገባለን። ኤጅ ኢንተር ኤጅ ላይ ስታስገባው የሆነ እንደዚህ ነው የሚል ይነግራል ማለት ነው። አሁን እሱ ጋር ከመድረሳችን በፊት መጀመሪያ ስለ ሎጂክ አይዲያውን እዚች ጋር እንድትይዙልኝ ስለሚፈልግ እዚሁ ሃርድ ኮድ አድርጌዋለሁ። ኤጁ 18 ነው አልኩኝ። ኤፍ አልኩት። ኤጅ ግሬተር ዛን ኦር ኢኳል ቱ 15 ከሆነ አልኩኝ። አሁን እዚህ ጋር ኮንዲሽን የሚያስቀምጫለሁ 15 ብየዋለሁ። ኤጅ ከላይ ያለችው ኤጅ ግሬተር ዛን ወይ ደግሞ ከ15 በላይ ወይ ደግሞ 15 ጋር እኩል ከሆነ አልኩኝ። ምን ፕሪንት አድርግልኝ አልኩት? ዩ አር ኤሊጂብል ፎር ቮት። በቃ ቮት ለማድረግ አንተ ትችላለህ ኤሊጂብል ነህ እምላልኩት አስቀመጥኩት ማለት ነው። ሶ አሁን ራን ሳደርገው እዚች ጋር ምን ያመጣልኛል ማለት ነው? እዚህ ጋር ኤጁን ቼክ ያደርገዋል። ኤጅ እዛ ጋር 18 ብያለሁ። እዚህ ጋር ደግሞ ከ15 በላይ ከሆነ ኤሊጂብል ነህ ብያለሁ። ሶ ኤጅን ቼክ ሲያደርገው ከ15 በላይ ነው። ሶ ኤሊጂብል ነህ የሚለውን ቴክስት ያወጣልኛል ማለት ነው። ራን እንበለው። ያችሁ እዚህ ጋር ዩ አር ኤሊጂብል ፎር ቮት እዚች ጋር እንደሚታዩት ዩ አር ኤሊጂብል ፎር ቮት እያለኝ ነው። በቃ ለምን እዚች ጋር ያለችው ኮድ ምን ብላ ያለው ኤጁ 18 ከሆነ 18 ነው ብያለሁ። ሶ ኤጅ ከ15 በላይ ከሆነ ምን አድርግልኝ ብያለሁ? ኤሊጂብል ፎር ቮት ብያለሁ። ሶ ኢፍ ስቴትመንት የምንለው እንደዚህ ነው ማለት ነው የሚሰራ። ኢፍ እንዲህ ከሆነ እንዲያውጣልኝ ሐሳቡን አገኛችሁት? እቺኛ ኢፍ ነች። ከዛ ካልሆነስ እያለ ወደ ታች። አሁን ለምሳሌ እዚች ጋር ያለው 18 ከ15 በታች ብትሆንስ ምን ያወጣል? የሚል ደግሞ ኢፍ ኤልስ ኢፍ እያለ መሄዳለ እንሄድበታለን። አቆጥለን ግን የስቴትመንት ወይ ደግሞ የኮንዲሽን ወይ እንደዚህ የምንላቸው ሎጂኩ እዚች ጋር ነው። መጀመሪያ እዚች ጋር በስራ ተረዷት። ምን ማለት ነው የፈለገው? እዚህ ጋር አሁን ኤጁ 18 ብዬ ሰጥቼዋለሁ እና ይሄ ኤጅ ከ15 በላይ ከሆነ ኤሊጂብል ለማድረግ ትችላለህ እያለኝ ነው።
ሶ ይሄ ሃርድ ኮድ ነው። እችኛም በኢንፑት እንጠቀማታለን። ኤጅን ኢንፑት አድርገን ከዛ ራሱ እያወዳደረ እንዲያወጣ ማድረግ ይቻላል ማለት ነው። ለአሁኑ ግን እችኛዋን ስቴትመንት በእንደዚህ መልኩ ያዙልኝ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ እየጻፋችሁ ይሄን ቪዲዮ ስንጨርስ ደግሞ በጣም ወሳኝ የሚባሉ ወደ 4-5 ጥያቄዎችን አዘጋጅቻለሁ። እነሱን ትመልሳላችሁ፣ ትሳተፋላችሁ ማለት ነው። ሶ ኤክስፕሌን እንዳደረግነው ነው ማለት ነው። አሁን ኮንዲሽን እዚች ጋር እንደምታዩት ኤጁን 20 ብሎታል። ኢፍ ኤጅ ግሬተር ዛን ኢኳል ቱ 18 ከሆነ ምን አውጣልኝ ኤሊጂብል ቱ ቮት ትችላለህ እያለ ነው። ሶ ኤክስፕሌን ስናደርገው ኮንዲሽኑ ማን ነው? ኤጅ ግሬተር ዛን ኢኳል ቱ 18 የምትለው ነች። ኮንዲሽኗ ማን ጋር ነው ያለች? እቺኛዋ ጋር ነው ያለች ኮንዲሽኗ። ኢፍ ያው ብለን ምንድነው ቀጥለን ሲንታክሳችን ላይ ኮንዲሽን ከዛ ኮለን ብለን የለ ኮንዲሽኗ እዚች ጋር ነው ያለች ማለት ነው። ከዛ ኤጅ ግሬተር ዛን ኢኳል ቱ 18 ከሆነ ምን አድርግልኝ በቃ ትሩ ነው። ሶ ያችን እንትን ያወጣል ማለት ነው። እሺ ሁለተኛ ቀጥለን የምናየው ይሄን እዚህ ጋር 18 ብለን ያስቀመጥነውን እስቲ በእንትን እናስገባ። ራሳችን ቁጥሩን እዚች ጋር ሃርድ ኮድ ላይ ሳይሆን ራን ካደረግነው በኋላ የፈለግነውን ቁጥር አስገብተን ከዛ እዚች ጋር የሚለንን እንየው። ሶ እሱን ለማድረግ ምንድነው ኢንፑት የሚባል ነገር አለ። ኢንፑት ማለት ተጠቃሚው ኤንድ ዩዘሩ የሚያስገባ ዳታ ማለት ነው። አሁን አንዳንድ ሲስተም ላይ ኢቭን ፌስቡክ ኦር ቲክቶክ ሎጊን ብላችሁ ስገቡ ምንድነው የምታደርጉት? ኢንተር ዩዘር ኔም ይላል። ዩዘር ኔም ታስገባለህ። ከዛ ፓስዋርድን አስገባ ይላል። ፓስዋርድን ታስገባለህ። አሁን እሱ ምን እያደረገ ነው መሰላችሁ? ከናንተ የሆነ ዳታ እንድታስገቡለት እየጠየቃችሁ ነው። ፓስዋርድን አስገባልኝ፣ ዩዘር ኔምን አስገባልኝ እያለ ነው ማለት ነው። ሶ ኢንተር እያደረክ አንተ ስትሞላ እዛ መጀመሪያ ዳታቤዛቸው ላይ ሂዶ ሴቭ ከተደረገው ጋር ቼክ ያደርግና ትክክል ከሆነለት አንተን ወደ ውስጥ ያስገባል፣ ካልሆነ አይደለም ብሎ እዛች ጋር ይመልሳል ማለት ነው። አሁን ወደ እሱ አይዳ እንሄዳለን። እዛ ጋር ከመሄዳችን በፊት ግን እንዴት ነው ከኢንድ ዩዘር እንዲቀበል እዚህ ጋር ኮዷን የምንጽፈው ነው። እና አሁን እሱን እዚህ ጋር እንጽፋለን ማለት ነው። መጀመሪያ እዚች ጋር ስንጽፈው ምንድነው የምናደርገው? እንዲያስገባል አሁን ኤጅ የምትለዋ ላይ ኢንድ ዩዘሩ ዳታ እንዲያስገባ ፈለኩኝ። አሁን ማወዳደር ፈለኩኝ። እሱ ያስገባው ዳታ እዚህ ጋር እኔ ከጻፍኩት ኮንዲሽን ጋር አጣጥሞ ትክክል ከሆነ እንዲያወጣልኝ፣ ካልሆነ ይሄኛው ምናምን ያለ እንዲሰራ ፈለኩኝ ሲስተም። ሶ ኤጅ እንዲያስገባልኝ ፈለኩ። ከማስገባቴ በፊት ግን እዚህ ጋር ምን ልለው ነው? እኔ እዚህ ጋር ኢንድ ዩዘሩ እንዲያስገባልኝ የፈለኩት ዳታ ምን ታይፕ ነው? ካራክተር ነው? ኢንቲጀር ነው? ፍሎት ነው ወይስ ምንድነው? እነዚህ ዳታ ታይፖችን በባለፈው ቪዲዮአችን ላይ ተመረናል። እነዛን መጀመሪያ ይነግሯለን ማለት ነው። አሁን ለምሳሌ እዚህ ጋር ኤጅ ብሎ ምን እንዲያስገባልኝ ፈለኩ? ቁጥር ነው። ስለዚህ ይሄን ታልኩት ታይፑን። ከዛ ቅንፍ ከፍትና ከዛ ኢንፑት እለዋለሁ። አሁን ኢንቲጀር የሆነ ታይፕ ምን ስጠኝ? ኢንፑት ስጠኝ እያልኩት ነው። ኢንፑት አልኩት። ከዛ ቅንፍ ከፍትና እዚች ጋር ብዬ ኢንተር ኤጅ። በቃ አሁን እዚህ ጋር ምንድነው የተሰራ? እዚህ ጋር ቁጥር እያስገባሁት አይደለም። ያያችሁት ከሆነ ኤጁ ምን አድርግልኝ አልኩት። ኤጅ ዚኳልስቱ አልኩና እኔው ራሴ ራን ካረኩት በኋላ ማስገባት ፈለኩኝ። ምን ብዬ ከዛ ማስገባት ፈለኩኝ። ግን ማስገባው ምን ታይፕ ነው? ኢንቲጀር ኢንት። ከዛ ኢንፑቱን ደግሞ ኢንተሬጅ የምትሏን አረኩ ማለት ነው። አሁን እንዲህ ሳረገው የሚቀበለው ምንድነው? ቁጥር ወዱትን ብቻ ነው። ካራክተር ባስገባ እንደ ኤረር ነው የሚያስበው። እዚህ ጋር ነው ያልተፈቀደልን ነገር አስገብታል ብሎ ማለት ነው። ስለዚህ እስቲ እቺን ነገር ራን እናርጋትና የሚለንን እንየው እስቲ። እሺ ራን። በጣም ጥሩ። አሁን እዚህ ጋር ምን እያለኝ ነው? ኢንተር ኤጅ አለኝ። እዚች ጋር ነው የጻፍኳትን ኢንተር ኤጅ ማለት ነው። አሁን እየጠየቀኝ ነው። አሁን ታች ያለውን ኮንዲሽን አይቶ የሆነ ነገር ሊሰጠኝ ምን እያለኝ ነው? አስገባልኝ ኢንተር ኤጅ። ኤጁን ሲሰጠው ምን ይለኛል? እዚህ ጋር ካለው ኮንዲሽን ጋር ያወዳድርና ገብቷችኋል? ከዛ ኤሊጂብል ከሆነ ኤሊጂብል ካልሆነ ግን ዝም ይላል። ምክንያቱም አሁን እየቀጠልን ስንሄድ ነው የምትረዱት። አሁን ትክክለኛ ቁጥር ላስገባና የሚለኝን እንየው። ዩአር ምን ይለኛል? አሁን ኢንተር ኤጅ ብሎኛል። ሶ ኤጅ ላስገባ። እዚህ ጋር ስንት ላስገባ? 20 ላስገባ። ለምሳሌ ኢንተር ምን አለኝ? ዩአር ኤሊጂብል ፎር ቮት አለኝ። ምክንያቱም 20 ከማን ይበልጣል? ከ15 ይበልጣል። ተረዳችሁኝ? እዚህ ጋር 20 ከ15 ስለሚበልጥ ትችላለህ አለኝ። ከ15 በታች ባስገባስ አሁን ላይ ከሆነ ምን ይሆን የሚለውን ኮድ እዚህ ጋር ስላልጻፍኩት ኤረር ነው የሚያመጣው፣ ወይ ደግሞ ቀጥ ያደርጋል፣ ኤክስኪዩት ያደርገው።
እሺ ድጋሚ ራን እናድርገውና እንየው። ኢንተር አለኝ። ለምሳሌ 10 ላስገባ። በቃ ባዶ ነው የሚሰጠኝ፣ ባዶ ምንም አያደርግም። ለምን እዚች ጋር ከ15 በታች ከገባ ምን ያርግ የሚለውን አልነገርኩትም ገና። አያችሁ፣ ለዛ ነው ኮምፒውተር ኦር ሲስተም እናንተ የነገራችሁትን ነው የሚሰራ ያልኳችሁ። ለዚህ ነው። ሰው ቢሆን ግን ያውቃል። በቃ 15 በታች ከሆነስ እንዴ በቃ ልጅ ብል አይደለምና ከ15 በታች ቢሆን ሰው ቢሆን ምን ይላል? ኦኬ ልጅ ብል አይደለምማ ይላል። ኮምፒውተር ወይ ሲስተም ግን እዚህ ጋር እንድትነግረው ይፈልጋል። እንዲህ ከሆነ እንዲያርገው፣ እንዲህ ከሆነ እንዲያርገው ብለህ ስትነግረው ነው ምን የሚያደርገው ይሄንን እየሰራል የሚሄደው ማለት ነው። ኢዘር ኤአይ በለው ሲስተም በለው ኮምፒውተር ኤቭሪቲንግ በእንደዚህ አይነት መልኩ ነው የሚሰራ ማለት ነው። አሁን ትክክለኛ በቃ ኮድ የሚሸጥ የሆነ ሎጂክ የሚሸጥ ነገር ነው እየተማርን ያለ ነው። ስለዚህ በቀላሉ ኮንዲሽን ወይ ደግሞ ስቴትመንት የምንለው አይዲያውን ይመስላል። ለምንድን ነው በጣም እንደዚህ ሲሪየስ ወይ ደግሞ ረዘም አድርጌ እያወራበት ያለው? እዚች ጋር አይዲያውን ምንድን ነው የሚለውን ነገር ካልተረዳችሁ እመኑኝ ወደፊት ሜዳው ላይ ምንም አይገባችሁም። በቃ እዚህ ጋር ምክንያቱም መሰረት ነው እየጣልን ያለ ነው። መሰረቱ በዚህ ጋር ከተረዳችሁት ከዚህ በኋላ እየጨመርን ስንሄድ ቀላል ነው እየሆንላችሁ ሄድ። አንዴ እመኑኝ ኮዲንግ አንዴ ትንሽ ሀሳቡ ከገባችሁ እመኑኝ ማንም አይችላችሁም። በቃ ትንሽ አይዲያው እስኪገባችሁ ብቻ ነው። በቃ እስክትረዳ ትንሽ ከተረዳ ብሮ በቃ ማንም አይደርስብኝ እና እዚች ጋር ይሄንን ይመስላል ማለት ነው። አሁን ምን አየን ማለት ነው? ኤጅ በሃርድ ኮድ ቁጥር ጽፈን እንዲያወጣ ማለት እንችላለን። እዚህ ጋር ዩዘር ደግሞ ኤንድ ዩዘሩ እንዲያስገባ ከዛ በኋላ ደግሞ ኢንተር ስንለው ትክክለኛው እንዲያመጣ ማድረግ እንችላለን ማለት ነው። ስለዚህ ሁለት ነገር እዚች ጋር አይተናል። ኮድ ላይ መጻፍ እንችላለን ቁጥር፣ ዩዘር ደግሞ ኤንድ ዩዘሩ እንዲያስገባ ማድረግ እንችላለን ማለት ነው። ገባችሁ? እሺ እንቀጥል። ወደ ሁለተኛ ሀሳብ ስንመጣ እዚቹ ጋር ሆነን ይሄ ከኢንድ ዩዘር የምንቀበለው ቁጥር ከ15 በላይ ከሆነ ምን ያውጣልኝ ብያለሁ? ዩ አር ኤሊጂብል ፎር ቮት የሚል አውጣልኝ አልኩት። ከ15 በታች ከሆነስ እዚች ጋር እንደምታዩት ባዶ ነበር ያወጣለው። አሁን ግን የሆነ ነገር እንዲያወጣልኝ ፈለግኩ። ምን የሚል ኢፍ ኤልስ ማለት ደግሞ ኢፍ ኤልስ ማለት ኢፍ እንዲህ ከሆነ ይሄ አድርገው፣ ካልሆነስ ይሄን አድርገው። ቀድም ወዳልኩት አይዲያ ዝናቡ የሚዘንብ ከሆነ ምን ይዤ እወጣለሁ? ጃንጥላ ይዤ እወጣለሁ። ካልሆነስ ይዤ አልወጣም ነው አይደል ሀሳቡ። አሁን እዚህ ጋር እድሜው 15 ዓመት በላይ ከሆነ ምን ይሆናል? ለምርጫ ኤሊጂብል ነው። ካልሆነስ አይደለም ነው አሁን ልንል የፈለግነው። እሱን ለማለት ደግሞ እዚች ጋር መጣና ኢንተር ብለን ኢንደንቴሽን የሚለው እዚች ጋር ለምንጽፈው ወደፊት ሂደን ከኤፍ እኩል ኢንደንቴሽን የሚለው ይሄንን ነው ማለት ነው። ከዛ ኤልስ እንለዋለን። ከዛ ሰሚ እቺኛን እንዳትረሷት። እዚች ጋር እቺ ኮለን ወሳኝ ነች። እቺ ከተረሳች ኮዱ ኤረር ነው የሚላችሁ። ይሄን ከጻፋችሁ በኋላ ኢንተር ስትሉት እሱ ራሱ ከፕሪንት እኩል ያስቀምጥላችኋል ኮዳችሁ ላይ ማለት ነው። ይመራችኋል። አብዛኛው ኤዲተሮች በቃ ይመራችኋል እሱ ራሱ እንትን ማለት ነው። ከዛ ፕሪንት ምን ያርግልኝ? ዩ አር ናት ኤሊጂብል። በቃ አሁን ሲስተሜ የሆነ ፎርም ምንድነው ይሄ ኮድ የሆነ ፎርም ያዘ ማለት ነው። እዚህ ጋር ኢንድ ዩዘሩ የሚያስገባው ቁጥር ከ15 የሚበልጥ ወይ ደግሞ እኩል ከሆነ ምን ይለዋል? ዩ አር ኤሊጂብል ፎር ቮት ይለዋል። ካልሆነስ ከ15 በታች ካስገባስ ይቀድሙን ባዶ ያወጣልን። አሁን ግን ባዶ ያወጣልን ምን ይለኛል? ዩ አር ናት ኤሊጂብል ይለኛል። ምክንያቱም እየነገርኩት ስለሆነ። ኤልስ ካልሆነ ምን አድርግልኝ ብያለሁ? ዩ አር ናት ኤሊጂብል ብያለሁ። ራን እናድርገው። ይሄንን ራን ኦኬ ኢንተሬጅ አለኝ። የመጀመሪያ 20ውን ላስገባ እስቲ 20 ዩ አር ኤሊጂብል ፎር ቮት አለኝ ምክንያቱም 20 ስለሚበልጥ። እሺ ድጋሚ ራን እናድርገውና ከ15 በታች እናስገባ። ኦኬ እሺ ስንት እናስገባ? 9 እናስገባሽ። ኢንተር ዩ አር ናት ኤሊጂብል። ከየት ነው አመጣት? ይችኛው እዚች ጋር ያለችዋን ነው ወሰዳት። አሁን ሐሳቡን ተረድታችሁን ከሆነ
ኢፍ ኤልስ ማለት ኢፍ እንዲህ ከሆነ ይሄን አውጣ፣ ካልሆነ ይሄን አውጣ። ሁለት ኮንዲሽን ነው እዚህ ውስጥ ያለ። ይሄ ከሆነ ይሄን አድርገው፣ ካልሆነ ይሄን አድርገው። እንደዚህ አይነት ኮንዲሽኖች እየተደረደሩ መሄድ ይችላሉ። ቀጥታ የምናየው ላይ ማለት ነው 3-4 ኦፕሽን ሊሆን ይችላል። ይሄ ከሆነ ይሄን አውጣ፣ ይሄ ከሆነ ይሄን አውጣልኝ፣ ይሄ ከሆነ እንዲያርግልኝ፣ ይሄ ከሆነ እንዲያርግልኝ እያል በጣም ብዙ የፈለግነው ያህል መደርደር እንችላለን። ገባችሁ? አሁን እዚህ ጋር ግን ያስቀመጥነው ሁለት ኦፕሽን ነው። ምንድን ነው? ኤጁ ከዚህ ካስቀመጥነው 15 በላይ ከሆነ ኤሊጂብል ነህ፣ ካልሆነ ደግሞ ዩ አር ኖት ኤሊጂብል እንድል ነው። እስቲ ሌላ ቁጥር ቢያስገባስ? ከቁጥር ውጭ ወደ ቢያስገባስ? ራይት? ወይ ደግሞ በእድሜ ከዚህ እስከዚህ እንዲህ መሆን ይችላሉ። አሁን ለምሳሌ እዚህ ጋር እድሜያቸው ከ21 በላይ የሆኑ ደግሞ ለምርጫ ራሱ መወዳደር ይችላሉ። እድሜያቸው ከ40 ወይ ደግሞ እስከ 60 ያለፉ ደግሞ መምረጥ አይችሉም። በቃ ብዙ ኦፕሽን ማስቀመጥ ይቻላል። ተማሪ መምረጥ አይችልም ምናምን እያልን ብዙ ኦፕሽኖችን ብናስቀምጥ በእንዴት ነው እሱን ደግሞ የምንቀጥለው የሚለውን በቀጣይ እናያለን። አሁን ላይ ግን እሱን ወደዛ ከመሄደ በፊት እዚች ጋር ያለችውን ሀሳብ በስርዓት ተረዱልኝ። ካልገባችሁ ጠይቁን። በቃ ማለት ካልገባ አልገባም ነው። በቃ ምንም ሌላ ታምር የለውም። ማለት አትሰቀልበትም። ምንም የሚያሸማቅቅ ነገር የለውም። አልገባም፣ እዚህ ጋር አልገባኝም። ከገባስ የሚያባቴ ምንድነው? ቴሌግራም አለን። ቴሌግራም ቻናል እዚህ ግሩፕ እንትላችን ላይ አለን፣ እዚህ ዩቲዩባችን ላይ አለ። በሱ ገብታችሁ ዳይሬክት እኔንም ማግኘት ትችላላችሁ። እዛ ግሩፕ ላይም የፈለጋችሁት ነገር መጠየቅ ትችላላችሁ። መጠየቅ እንችላለን። ብዙ ታሪክ እንሰራለን። ብዙ ነው ብላችሁ እግዚአብሔርን እና ይሄንን ይመስላል ማለት ነው። ኢፍ ኤልስ የሚለው በጣም ቆየሁበታ። በጣም እንድትይዙ ስለፈለግኩ ነው። እቺ ሎጂክ በቃ ስለምትሄድ ነው እና እንድትይዙ ስለፈለግኩ ነው እዚህ ጋር የደጋገምኳት። በጣም እስቲ አንድ እንትን ልጨምርላችሁ እዚህ ጋር አንድ ሎጂክ። ሌላ ምን መሰላችሁ? ምን የሚያወጣ መሰላችሁ? የምታስገቡት ቁጥር ለሁለት ሲካፈል የሚያመጣ እንትን ኦድ ነው ኢቭን ነው። ለምሳሌ 10 ሲካፈል ለሁለት 5 ደርሰውና ቀሪ ያለው የለውም፣ ዜሮ ነው ቀሪው። ሶ ኢቭን ነምበር ነው ማለት ነው። 9 ሲካፈል ለሁለት 4 ደርስና አንድ ቀሪ ያላት ማለት ነው። ይሄን ሶ ያ ቁጥር ኦድ ኢቭን የሚለውን እንዲያወጣልኝ ፈለኩ። በቃ እቺን የሚሰራ አሁን የነገርኳችሁን ሎጂክ የሚሰራ አንድ እንትን ፈለኩኝ። ሶ እሷ እንስራት እስቲ። እሺ መጀመሪያ ምንድነው ዩዘሩ የሚያስገባበትን ቫሪያብል እናዘጋጅለታለን ማለት ነው። ነምበር እንበለው። ነምበር እዚህ ኳልስቱ ብለን ቁጥር እንዲያስገባ ነው የፈለኩት። ሶ እንደ ቅድሙ ኢንት ልበለውና ኢንፑት ልበለው። እሺ ቀንፌ ልክፈት እቺ ላርጋትና ኤንተር ነምበር። እሺ ኤንተር ነምበር አልኩት። አሁን ይሄ ምን እያዘጋጀው ነው ማለት ነው? ኢንድ ዩዘሩ የሚያስገባልኝን አንድ እንትን እያዘጋጀውለት ነው ማለት ነው። ከዛ ኢፍ ልበለው። ኢፍ ነምበር የትኛውን ነምበር እየጠራው ነው? እዚች ጋር ሰን ያደረኩትን ቫሪያብል ነው እየጠራለሁት። ነምበር ሞጁላሪቲ ይሄ ማለት ሞጁላሪቲ ሲካፈል ለምን ለሁለት እያልኩት ነው። ሲካፈል ለሁለት ዚኳልስቱ 0 ከሆነ ምን ያውጣልኝ? ፕሪንት ኢቨን ነምበር ይበልልኝ። አሁን ምን ያደርጋል? እዚች ጋር ነምበር የሚለውን ማንኛውም ሰው ኢንድ ዩዘሩ ነምበር ያስገባል፣ የፈለገውን ቁጥር ያስገባል። ያ ቁጥር ሲካፈል ለሁለት ሞጁላሪቲ ይባላል። ሲካፈል ለሁለት ዚኳል 0 የሚሆን ከሆነ ማንኛውም ቁጥር ሲካፈል ለሁለት ቀሪው 0 የሚሆን ከሆነ ምንድነው? ኢቭን ነምበር ነው ማለት ነው። ካልሆነስ ኦድ ነው ማለት ነው። በቃ ስኩድ እዚች ጋር እንመለስና ኤልስ እንላታለን። እቺ እንዲያረጋታ ፕሪንት ምን ያርግልኝ? ኦድ እንዲልልኝ ፈለኩ። ኦድ ነምበር። በቃ አሁን እዚህ ጋር ጸዴ ኮድ ነው የተጻፈች። እዚህ ጋር እንደምታዩት
ጸዴ ኮድ ትጽፋለች። ነምበር ሚል ቫሪያብል ነው። እዚህ ጋር ኤንም ኤም ቢ ሲ የፈለጋችሁትን ስም መስጠት ትችላላችሁ። የቫሪያብል አሳይን ከዚህ በፊት የነበረው ቪዲዮአችን ላይ ተምረናል። እሱን ተመለሳችሁ ማየት ትችላላችሁ። ነምበር ሲኳልስቱ ብዬ ኢንት ያው ታይፑ ነው እንትን ያልኩላችሁ። ኢንፑት አድርግ ማለት ያው ኢንፑት አስገባ እያለ ነው። ኢንተር ኤ ነምበር የሚል አሁን ልክ ራንስ አደረገው ኢንተር ኤ ነምበር ይላል። ልክ ያን ቁጥር ነው ሳስገባው ለሁለት እቺ ኮዱ ይሄን ነምበር የሚባለው ለሁለት ያካፍልና እኛ ያስገባነው ቁጥር ለሁለት አካፍሎ ቀሪው ዜሮ ከሆነ ኢቭን ነምበር ነው ይለናል፣ ካልሆነ ግን ኦድ ነው ይለናል። ራን እናርገው። ራን ኦኬ። ኤረር መጥቶብናል። የሆነች ነገር ተሳስተናል ማለት ነው። እሺ ፋይልን እዚህ ጋር ሴቭ ያደረከው ኤፍ ነምበርስ ጋር ሰው ኢንደንቴሽን ኤረር። በጣም ጥሩ ኢንደንቴሽን ኤረር አለ። አንኤክስፔክትድ ኢንደንቴሽን ማለት ከሆዴ ላይ እቺ ፊል ስለተጽፍ ላይ በእርግጠኝነት አንዷን ወደ ውስጥ አስገብቼ ሊሆን ይችላል። እስቲ ነው አያችሁ ጉድ አያችሁ ኢፍ የቱ ጋር እንዳለች ኢንደንቴሽን ማለት ይሄ ነው። ስለዚህ ምን ማድረግ አለብኝ? ወደ ኋላ መመለስ አለብኝ። በቃ አሁን ትክክለኛ ቦታ ይዞልኛል። ራን ልበለው። በቃ አሁን ይሄው በስርዓት ኮዱን አሳንሼ ላሳያችሁ። ይሄው በስርዓት ኢንተር ነምበር እያለኝ ነው። ኢንተር ኤ ነምበር እያለኝ ነው። ኢንተር ኤ ነምበር እዚች ጋር ነው የጻፍኩትን ነው ምን የሚያደርግልኝ የሚያመጣልኝ። ሶ ኢንተር ኤ ነምበር ለምሳሌ 30 ላስገባ። ኢንተር ኢቭን ነምበር። ለምንድን ነው ኢቭን ነምበር ያለኝ? 30 ሲካፈል ለ2 15 ቀሪ 0። ኦኬ ድጋሚ ራር ላድርገውና አሁን ደግሞ 15 ላስገባ እስቲ። ኦድ ነምበር እያለኝ ነው። ለምንድን ነው ኦድ ነምበር የሚለኝ? 15 ሲካፈል ለ2 ምንድነው 77 ደርሶና አንድ ቀሪ ያለች ማለት ነው። ስለዚህ አንድ ቀሪ ስላለች ምንድነው ያ እንትን ኦድ ነምበር ነው ማለት ነው። ሶ በቀላሉ አሁን ምን ሰራ ማለት ነው? ማንኛውንም ቁጥር ኦድና ኢቭን መሆኑን የሚለይልን ሰራ ማለት ነው በቀላሉ። ተረዳችሁኝ? አሁን ይሄ ትልቅ ነገር ነው ምናምን ሳይሆን ሲስተሙ እንዴት ነው እየሰራ የሚሄደው የሚለውን በቀላሉ መረዳት እንችላለን ማለት ነው። ሶ ኮዳችን ጋር ተመልሰን ብናየው ነምበር የሚለውን ኢንቲጀር ነው ታይፑ። ከዛ ኢንፑት ብለን ኢንተር ምን አልገው ኢንተር ኤ ነምበር ብለን ኮዳችንን ጻፍ። ከዛ ኮዳችን ኤፋል ነው። ነምበር ማለት እዚች ጋር ያለችው ቫሪያብል ኤፍ እዚህ ጋር አስገባ ነው ቫሪያብል ሲካፈል ለ2 ቀሪው 0 የሚሆን ከሆነ ያ ቁጥር ያስገባ ቁጥር ምንድነው እያልኩ ነው? ኢቭን ነምበር ነው። ካልሆነ ግን ኦድ ነምበር ነው እያልኩ ነው። ሶ ይሄን ብዬ ለሲስተም ወይ ደግሞ ለዚች ኮድ ነገርኩት። ሶ አንተ እዚህ ጋር የምታስገባትን ቁጥር በቃ እሱ እያየ ኦድ ነች ኢቭን ነች እያለ እየሰራ ይሄዳል ማለት ነው። ግን ትንሽ ሆነ ደስ የሚል ነገር አለው። ባይዘይ ኮድ በጣም ነው የምወደው፣ ደስ ይለኛል። በቃ የሆነ ደስ ይላል እንደዚህ እንትን ስራለ። ከዛ የኛውን ሰብስበ አድርገህ ነው ትልቅ ሲስተም የሚሰራው የሆነ ነገር የሚሰራ ማለት ነው። እና እንጆይ ያደረጋችሁ ተማሩ። የምሬ ነው። በጣም አሪፍ ነው፣ ደስ የሚል ነገር አለው። እሺ በጣም ግልጽ እንዲሆንላችሁ ስለሚፈልግ አንድ እንትን ልጨምርላችሁ። ምን ልጨምር መሰላችሁ? ውጤት አስገባለን። ይሄ ውጤት ከዚህ ጋር ከምንጽፈው ቁጥር ለምሳሌ 50 ከሆነ 50 በላይ ከሆነ ፓዝ አልፏል እንድል፣ ካልሆነ ግን ወድቃል የሚል። እስቲ አስቡት። አንተ ቁጥሩን ብቻ ነው የምታስገባው፣ ከዛ ፓዝ ነው ፌል ነው የሚለውን እንዲነግረን ማለት ነው። ኦኬ እሺ እቺ እናጥፋት፣ ቫሪያብላት ይቀመጥልን። ከዛ እንትን እናድርገው ታይፑን ኢንፑት ኢንተር ማርክ። አሁን አልፏል ወድቋል የሚለውን ለማወቅ ነው የፈለኩት። ኢንተር ማርክ አልኩት። ከዛ ኢፍ ኢንደንቴሽን እንዳውኑ እንትን እንደለን ኢፍ አልኩት ነምበር ግሬተር ዛን ስፔስ እየሰጠው ልጅ ጋር ግሬተር ዛን ኦር ኢኳል ቱ 50 ከሆነ አልኩኝ። ሶሪ ፕሪንት ምን እንዲያወጣልኝ ፕሪንት ፓዝ አልፏል እንዲለኝ ፈለኩ። ካልሆነስ ፌል አድርጓል። በቃ ኢንተር ብዬ ይሄው ፕሪንት ሶሪ እዚች ጋር እቺ እንዲ ማድረግ አለብኝ።
ፕሪንት ምንድነው ማድረገው ፕሪንት ፌል። በቃ አሁን ምን ልለው ነው? የሆነ ቁጥር ታስገባለህ። ያ ቁጥር 50 እና ከ50 በላይ ከሆነ አልፏል ይለናል፣ ካልሆነ ግን ፌል አድርጓል ይለናል ማለት ነው። ኦኬ ራን እናድርገው። እሺ ራን። እሺ ይኸው ኢንተር ማርክ አለኝ እዚህ ጋር። እሺ 34 ላስገባው እስቲ። ኢንተር ፌል። ለምን? ከ50 በታች ስለሆነ። እሺ ድጋሚ ራን ላድርገውና ኢንተር ማርክ። እሺ ስንት ላስገባ? 69 ላስገባ እስቲ። ኢንተር ፓዝ። ምክንያቱም ፓዝ አደረገልኝ። አሁን ትንሽ ሎጂኩን የተረዳችሁት ይመስለኛል ብዬ አስባለሁ። እዚህ ጋር ኢፍ እና ኤልስ ማለት ምን ማለት ነው? አሁን እዚህ ጋር ኢፍ ዘሬንዝ ምናምን በቃ ያልነው ቅድም እሱን ነው ማለት ነው። እንዲህ ከሆነ ይሆናል፣ ካልሆነ ግን ይሄ ይሆናል። ሁለት ኮንዲሽን ነች እዚች ጋር። አሁን 3-4 ኮንዲሽን አላመጣሁትም፣ እያያችሁ ከሆነ 2 ኮንዲሽን ነው ያመጣሁት። አንዱ ኮንዲሽን ካልሆነ በቃ ያኛው ነው ይሆንልኝ ነው። ገባችኋ? ስለዚህ አሁን እዚች ጋር ከ50 በላይ ከሆነ እንዲያውን፣ ካልሆነ ግን በቃ ካልኩት ቁጥሩ ከ50 በታች መሆኑን ሲስተሙ ኤልስ ስላልነው ይረዳዋል ማለት ነው። በቃ ያውቃል። ስለዚህ በቀላሉ በእንደዚህ አይነት መልኩ እየጻፍን መሄድ እንችላለን ማለት ነው። እዚች ጋር የሁለት ኮንዲሽን ነገር በቃ አውቃችሁታል ብዬ አስባለሁ። አሁን ደግሞ 3 እና ከዛ በላይ ኮንዲሽን ሲሆንስ እንዴት ነው የምንጽፈው? እስቲ በራሳችሁ ትንሽ ሞክሩ። ኦኬ 3 እና ከዛ በላይ ኮንዲሽን ሲመጣ ኤሊፍ ኤልስ ኢፍ የምትል ነገረች። ኤሊፍ ወይ ደግሞ በፓይተን ላይ ኤልአይፍ ኤሊፍ ብለን ነው የምንጽፋት። በሱ እየደረደርንና የመጨረሻውን ኤልስ ብለን ነው የምንዘጋው ማለት ነው። እሺ እዚች ጋር ላሳያችሁ። ይሄን ላጥፋውና እሺ አሁን ምን የሚሰራ ፈለኩ መሰላችሁ? እዚሁ ከማርክ ሀሳብ ሳንወጣ ለምሳሌ አንድ ሰው ከ90 እና ከዛ በላይ ካመጣ ኤ ፕላስ፣ ከ85 እስከ 90 ካመጣ ኤ ማይነስ፣ ኤ ከ80 እስከ 85 ኤ ማይነስ። ግቢ ላይ የሚሰጠው ውጤት ግሬድ እንደዛ ነው። ከዛ 5 እየቀነሰ ቢ ፕላስ፣ ቢ ማይነስ፣ ቢ ከዛ ሲ ፕላስ፣ ሲ ማይነስ፣ ዲ እያለ የሚሄድ ማለት ነው። ይሄን የሚሰራ ፈለኩኝ። በቃ ይሄንን ኮንዲሽን የሚሰራ አንድ እንትን እዚህ ጋር መጻፍ ፈለኩኝ። ልክ እኛ ቁጥሩን ስናስገባ ቁጥሩን አይና ኦኬ ይሄማ ቢ ነው ይሄማ ኤ ነው እንድል ፈለኩኝ። እንዴት ነው የምናደርገው? ነምበር ብለን እዚች ጋር ጽፈናል። ነምበር ብለን ቫሪያብላችን አሳይን አድርገናል። ከዛ ኢንት ኢንፑት ኢንተር ማርኩን ኢንተር እንዲያደርግልኝ ነገርኩት። አሁን ምን መጻፍ ይጀምራለሁ? አሁን ምንድነው መጻፍ የሚጀምረው? ኮንዲሽኑን የሚሰራልኝ ማለት ነው። እዚህ ጋር እንደ በፊቱ ቅድም እንዳየነው የሁለት ኮንዲሽን አይደለም፣ 3 እና ከዛ በላይ ኮንዲሽን ነው። እንደዛ ሲሆን የምናደርጋለን ኤፍ እንላለን። መጀመሪያ ኤፍ እዚች ጋር አሳይን ያደረኩት ቫሪያብል ነምበር አልኩት። ኤፍ ነምበር ግሬተር ዛን ኦር ኢኳል ቱ 90 እቺኛን ኮሎን እንዳትረሳት ከሆነ ምን አድርግልኝ አልኩት? ፕሪንት ግሬድ ኤ ፕላስ። በጣም ጥሩ። ካልሆነስ ከ90 በታች ከሆነስ ኤሊፍ ካፒታል ያደረኩት እቺኛን እንትን ተጠቀማላችሁ። ኤሊፍ ነምበር ትላላችሁ። ግሬተር ዛን ኦር ኢኳል ቱ 85 ከሆነ እቺን አደረኳት። ምንድነው የሚሰጠኝ? ፕሪንት ግሬድ ኤ ነው። ይሄ ደግሞ ከዚህ በኋላ ይሄንን ነው እየደረደርን የምንሄደው። ኤሊፍ ነምበር ግሬተር ዛን ኦር ኢኳል ቱ 80 ከሆነ ደግሞ ምንድነው ፕሪንት የሚያደርግልን? ኦኬ እዚች ጋር ሁለት ነጥብ መስጠት አለበት። ምንድነው ፕሪንት የሚያደርግልኝ?
ይሄም ኤ ማይነስ ማለት ነው። ግሬድ ኤ ማይነስ። በቃ አሁን ሐሳቡን ተረዳችሁልኝ ብዬ አስባለሁ። ኤ ሊፍ አልኩት ነምበር ግሬተር ዛን ኦር ኢኳል ቱ 75 ከሆነ ምን ጊዜም እዚች ጋር የጻፍኩ ያለችው ኮለን እንዳትረሷት። ፕሪንት አድርግልኝ አልኩት። ምንድነው ፕሪንት የሚያደርግልኝ? ግሬዱን። ምን ግሬድ? ቢ ፕላስ የሚባለው ማለት ነው። ኤሊፍ የምትሏ እስከፈለጋችሁ ድረስ 1 ሚሊዮን ድረስ መሄድ ትችላላችሁ። ኮንዲሽናችሁ ያን ያህል የሚሄድ ከሆነ መሄድ ትችላላችሁ። የመጨረሻዋን ግን ኤልስ ብላችሁ ነው የሚጨርሷት። ነምበር ብለን ከዛ ግሬተር ዛን ኦር ኢኳል ቱ 7 ለምሳሌ ካልኩ ፕሪንት ምን እንዲያደርግልኝ ፈለግኩ? ፕሪንት ግሬድ 7 ቢ ፕላስ ከሆነ ቢ ነው። በቃ እያለ እስከፈለግነው ድረስ መሄድ እንችላለን ማለት ነው። ሐሳቡን ብቻ እንድትረዱኝ ስለሚፈልግ ነው። እዚች ጋር በቃ አንድ ጨምረን የመጨረሻዋን ኤልስ ብለን እንዝጋት። እሺ ግሬተር ዛን ኦር ኢኳል ቱ 65 ከሆነ እቺ እንዳትረሳ ፕሪንት ምንድነው? ግሬድ ሲ ፕላስ። በቃ ከዚህ በታች ኤፍ አድርግልኝ ማባልኮት ኤልስ ከዚህ በታች ከመጣ ፕሪንት ግሬድ ኤፍ። አሁን እዚች ጋር ሁሉንም ኮንዲሽኖችን ጻፍኩ ማለት ነው። አሁን እዚህ ጋር አይታችሁ ከሆነ ስንት ኮንዲሽን ነው ያለ ነው? የመጀመሪያው አለ 1 2 3 4 5 6 7 ኮንዲሽን አለን። ሰባቱን ኮንዲሽን ምን አደረኩኝ ማለት ነው? ጻፍኩለት ማለት ነው። እዚች ጋር አሁን ለዚህ ኮምፒውተር ነገርኩት። ልክ ራንስ አደረገው የሆነ ቁጥር አስገባ ይለኛል፣ ማርኩን አስገባ ይለኛል። ከዛ እኔ እዚህ ውስጥ የነገርኩትን አይቶ እዚህ ውስጥ ያለውን ፕሪንት ያደርግልኛል ማለት ነው። ግሬዱን የፈለግኩትን ቁጥር እዚህ ውስጥ ማስገባ ይሄ ነው ያንተ ግሬድ ብሎ ይነግረኛል ማለት ነው። እሺ ራን ልበለው። እሺ ኦኬ ሶ እዚህ ጋር ሁሉንም ኮንዲሽኖችን ጽፌዋለሁ ማለት ነው። ባይዞይ እዚች ጋር ክፍተት እንዲሰጥቼው ረር እያለኝ ነበር፣ እሷን እያየኋት ነበር እና ክፍተት እንዳይኖራት እዚች ጋር ግሬተር ዛን ኦር ኢኳል ቱ ላይ እንደዚህ በቃ እንዳይለያይ ማለት ነው። ከዛ እንደዚህ ካረግን በኋላ አሁን ሁሉንም ኮንዲሽኖችን እዚህ ጋር ጽፌዋለሁ። ከ90 በላይ ከሆነ ግሬዱን ኤስተው፣ ከ85 በላይ ከሆነ ኤስተው፣ ከ80 በላይ ከሆነ ኤ ማይነስ ምናምን እያልኩ ደርድሬዋለሁ። ከ65 በታች ካመጣ ኤፍ ስተው ወይ ደግሞ ፌል አድርገው እንደማለት ነው። ከዛ ራን ሳደርገው ምን ይለኛል? ኢንተር ማርክ ይለኛል። አሁን ማርክ አስገባ ነው የሚለኝ። እሺ ራን ልበለው። ኦኬ ይሄው እዚች ጋር እንደምታዩት ኢንተር ማርክ እያለኝ ነው። ሰው እኔ እዚህ ጋር ማስገባውን ቁጥር ያይና ግሬዱ ይሄ ነው ይለኛል ማለት ነው። ኦኬ እሺ 76 እናስገባ እስቲ ኢንተር ግሬድ ቢ ፕላስ ነው አለኝ። እስቲ ልምጣ 76 ቢ ፕላስ ማለት የቱ ጋር ነው? እዚች ጋር ግሬተር ዛን ኦር ኢኳል ቱ 75 ከሆነ እስከምን ድረስ? እስከ 80 ድረስ ያውቃል። ምክንያቱም ከ80 ጀምሮ ያለው ከሆነ ከ80 ጀምሮ ደግሞ ሌላ ኮንዲሽን ስላለ ይሄ ኮዳችን ምን ያደርጋል? ከ75 ጀምሮ እስከ 80 ድረስ ያለውን ቁጥር ካልሰጠነው ቢ ፕላስ የሚል ግሬድ ይሰጠናል ማለት ነው። እስቲ ድጋሚ ራን አድርገን ሌላ ቁጥር እንስተው። እሺ ማርክ ምን እንስተው? እሺ 40 እንስተው እስቲ። ግሬድ ኤፍ እያለ ነው ማለት ነው። ኤፍ ማለት ከ65 በታች ከሆነ ምን አድርግልኝ ብያለሁ? ግሬድ ኤፍ በል ብያለሁ። ሶ ሂዶ ታች ግሬድ ኤፍ ዋን ቼክ ያደርጋታል ማለት ነው። ለምሳሌ እስቲ ድጋሚ ራን እንበለውና ሌላ ማርክ እንስተው እስቲ 97 እንስተው እስቲ ኤ ፕላስ። ምክንያቱም እዚች ጋር መጥቶ ቼክ ያደርገውና ኢፍ የተሰጠ ያስገባ ነው ቁጥር ከ90 በላይ ከሆነ ምን ያደርገዋል? ግሬድ
ኤ ይሰጠዋል ማለት ነው። አያችሁ እና ፓይተን ምንድነው መስመር በመስመር ነው እያነበበ የሚሄደው ማለት ነው። ከላይ ይጀምራል። ኮንዲሽኑ ፎልስ ከሆነበት ወደ ታችኛው ያልፋል። እሱም ፎልስ ከሆነበት ወደ ታችኛው ያልፋል። እሱም ፎልስ ከሆነበት በቃ ያ ትሩ የሚታረጋትን እስኪያገኝ ድረስ ምን ያደርጋል? መስመሩን ወደ ታች ኤክስኪዩት እያደረገ ይሄዳል ማለት ነው። እሺ ራም ብዬ እስቲ ሌላ ቁጥር ስንት እናስገባ? 58 ብንሰጠው ስንት ያገኛል? ግሬድ ኤፍ፣ ምክንያቱም ያው ከ65 በታች ኤፍ ስለሆነ ማለት ነው። ሶ ከሁለት በላይ ኮንዲሽኖች ሲመጡ በእንደዚህ አይነት መልኩ እንጽፋለን ማለት ነው። እስቲ እዚህ ጋር ግልጽ አልሆነላችሁም ሀሳቡ? እንዴት እንደሚሰራ ልንገራችሁ። ቁጥር ገባ፣ ሶ ይሄንን ቼክ ያደርገዋል። አሁን የሆነ ቁጥር ስናስገባ መጀመሪያ ኤፍ የምትለዋ ይዝና ነምበር ማለት እኛ ያስገባ ነው ነምበር ከ90 በላይ ከሆነ ብሎ ቼክ ያደርጋል። ኖ ፎልስ የሆነበት አላ ወደታች ይወርዳል፣ ወደዚህኛው ይመጣል፣ ወደ ኤል ይፎዳል ነው ማለት ነው። እሱም ፎልስ ከሆነበት ወደ ታችኛው ያልፋል። እሱም ፎልስ ከሆነበት ትሩ እስኪሆን ድረስ ይሄዳል። እዚህ ውስጥ ያሉት በሙሉ ፎልስ ከሆኑበት በቃ ታችኛዋን ያወጣታል ማለት ነው። የመጨረሻ ትሩት ማለት ኤልስ፣ የመጨረሻ ኦፕሽን ኤልስ ብለን ስለሰጠ ነው በቃ እሷን ኤፍ አድርጎ ያወጣልናል ማለት ነው። ስለዚህ ከሶስትና ከዛ በላይ ኮንዲሽኖች ሲመጡ በእንደዚህ አይነት መልኩ እንጽፋለን ማለት ነው። እንዴት ነው? እዚህ ጋር ሀሳባችሁን ካልገባችሁ ጠይቁ። በቃ እዚህ ጋር የሆነ ሰው ሳይረዳ እንዲያልፍ አልፈልግም። በቃ ይህንን ቪዲዮ የሰው በሙሉ ሳይረዳ እንዲያልፍ አልፈልግም እና ያልገባችሁ ነገር ካለ መጠየቅ ይቻላል። እሺ አሁን ደግሞ ከዚህ ተጨማሪ ሲንታክስ ልንገራችሁ ለየት ያለ። አሁን ለምሳሌ በየቦታው ፕሪንት እያልን ነው እየጻፍን የመጣ ነው። በሆነ እንትን አሳይን እዚች ጋር ግን በፈለግነው ቃል ከዛ ታች መጨረሻ ላይ ፕሪንት ብለን ያችን ቃል ጠርተን መጨረስም እንችላለን። ያው ሎጂኩ ተመሳሳይ ነው፣ ከዚህ ጋር ተመሳሳይ ነው፣ ግን ያኛው ትንሽ ይቀላል። እሱን ላሳያችሁ እንዴት እንደሆነ። እሺ እንደዚህ አድርገን እናጥፋና እሺ በምን ሎጂክ ላሳያችሁ መሰላችሁ? እሺ በሳላሪ ቦነስ ለምሳሌ የሆነ ሰው ደሞዙ ከዚህ በላይ ከሆነ ይሄ ቦነስ ያገኝ፣ ከዚህ በላይ ከሆነ እንደዚህ ቦነስ ያገኝ፣ ከዚህ በላይ ቦነስ ከሆነ እንደዚህ ያገኝ፣ ከዚህ በታች ያሉ ደሞዞች በሙሉ ደግሞ ይሄንን ቦነስ ያገኙ የሚል አንድ ሎጂክ መጻፍ ፈለኩኝ እንበል። ሶ መጀመሪያ ሳላሪ የሚል ዲክሌር ላርክ፣ ከዛ ቁጥር እንዲያስገቡ ፈለኩኝ። ኢንት ልበለው፣ እሱንም ኢንት ቁዙም ላርግላችሁ። ኢንት ኢንፑት ኢንተር ሳላሪ ኦኬ። ከዛ ኢፍ ያው እንደሆነ ልጻፍ ሳላሪ ግሬተር ዛን ኦር ኢኳል ቱ 10,000 ከሆነ እሺ ለማለት እቺ ሰሚኮለን እንዳትረሳ። አሁን ፕሪንት ነበር የምንለው በሆነ ቃል እንቀይረው። እዚህ ጋር ቦነስ እንበለው። ለምሳሌ ቦነስ ኢኳልስ ቱ 4,000 ነው እንበል። ኤሊፍ ሳላሪ ስንት ነው? ግሬተር ዛን ኦር ኢኳል ቱ እሺ 7,000 ከሆነ ቦነስ ስንት ያገኝ? ቦነስ ኢኳልስ ቱ እሺ 4,000 ነው። ይሄ ደግሞ 3,000 ያገኝ። እሺ ኤሊፍ ሳላሪ ግሬተር ዛን ኦር ኢኳል ቱ 5,000 ከሆነ አልኩኝ ቦነስ ኢኳልስ ቱ ደግሞ ለሺ ይጨመርለት ኤልስ በቃ እንጨርስ። እዚህ ጋር ኤልስ ቦነስ ኢኳልስ ቱ 1,000 ይጨመርላቸው ለነሱ ደግሞ
ኦኬ እሺ አሁን እዚህ ጋር ሁሉንም ኮንዲሽኖችን ጽፈናል። ሳላሪው ከ10,000 በላይ ከሆነ ነው ወይ ደግሞ እኩል ከሆነ 4,000 ቦነስ ይሰጠው፣ ከ7,000 ብር በላይ ከሆነ 3,000 ይሰጠው አልኩኝ። ከ5,000 እና ከዛ በላይ ከሆነ 2,000 ይሰጠው፣ ከዛ ከ5,000 በታች ከሆነ ደግሞ እንዳለ 1,000 ይሰጣቸው አልኩኝ። አሁን እዚህ ጋር ፕሪንት የሚል ነገር አልጻፍንም አይደል? ሶ ፕሪንትን ሰብስበን የቱ ጋር ነው የምንጽፈው? ኢንተር እንልና ፕሪንት እዚች ጋር ኢንደንቴሽኗ ከነሱ እኩል ትሆናለች። ፕሪንት እንለዋለን። እዚች ጋር ዩር ቦነስ ኢዝ ብለን ለምሳሌ እንዲህ ነገር ብለን ቅንፍ እዚች ጋር እንትን እናመጣትና ኮማ እናመጣና ከዛ ምንድን ነው የምንጠራ? እዛች ጋር የጻፍናችን ቦነሶች ቦነስ እንለዋለን። በቃ አሁን ኮዷን እዚች ጋር ያወጥ መስራት ሳላሪው ከ10,000 በላይ ከሆነ በቃ ኮንዲሽኑ ተመሳሳይ ነው ከኢፍ ኤልስ ቅድም ከጻፍነው ጋር ተመሳሳይ ነው፣ ግን በእንደዚህ አይነት መልኩ መጻፍ ይቻላል ነው። ከዛ ሳላሪው ከ10,000 በላይ ከሆነ ቦነሱን ስንት ነው? 4,000 ይሁን። ከ7,000 በላይ ከሆነ 3,000 ምናምን የሚል አድርጌ እዚች ጋር ፕሪንት ዚስ እያልኩ ስጽፍ የነበረውን ትቼ እዚች ጋር የሆነ ቃል በቃ ቦነስ የሚለውን ማመጣትና ቦነስ እንደዚህ ብዬ ከዛ ፕሪንት ብዬ መጨረሻ ላይ ምን አልኩት? ዩር ቦነስ ኢዝ ብዬ ያው ቁጥር ብቻውን ከሚሰጠን ዩር ቦነስ ኢዝ ብሎ የሆነች እዚች ካስቀመጥናቸው ወይ 1,000 ወይ 2,000 ወይ 3,000 ወይ 4,000 ከዛ ውስጥ እንድሰጠን ፈለኩ ማለት ነው። ሶ ራን ልበለው። ኦኬ እሺ ኢንተር ሳላሪ አለኝ። እሺ 9,800 አልኩት። ኢንተር ዩር ቦነስ ኢዝ ብሎ 3,000 ነው አለኝ። እሺ እንየው ተመልሰን እዚች ጋር ነው ማለት ነው። 10,000 ጋር አልደረሰም ያስገባሁት እዚች ጋር 9,800 ነው እንደምታዩት 10,000 ጋር አልደረሰም አያችሁት። ከዛ 4,000 ላገኝ አልችልም ከ7,000 እስከ 10,000 ማለት ስለሆነ ስንት ነው የማገኘው ማለት ነው? 3,000 ነው ማለት ነው። እሺ ራን አገን ኢንተር ለምሳሌ 500,000 ዩር ቦነስ ኢዝ 2,000 እዚች ጋር መጥቶ ቼክ ያደርጋታል ማለት ነው። አሁን ለምሳሌ ልክ ይሄን ቁጥር ሳስገባ 5,500 ኮዱ ምን ያደርጋል? ይሄኛው መጀመሪያ ያዋል 10,000 ይሆንበታል። ፎልስ ነው ስኪፕ ያደርጋል፣ ወደ ታችኛው ያልፋል። እዚህ ጋር ይመጣል 7,000 ነው። አሁንም ትክክል ፎልስ ነው። አሁንም ወደ ታች ይመጣል። እዚች ጋር ሲመጣ 5,500 ነው። ሶ እዚች ጋር ያገኛታል ማለት ነው። ግሬተር ዛን ኢኳል ቱ 5,500 ስለሚል ምን ያደርጋታል? እቺኛዋን ቦነስ ያወጣልናል ማለት ነው። ኮንዲሽን ስቴትመንት የሚለውን በእንደዚህ አይነት መልኩም መጻፍ እንችላለን ማለት ነው። እየገባችሁ ነው አይደል? ጠይቁኝ፣ ካልገባችሁ ጠይቁኝ። ምክንያቱም እዚች ጋር ትንሽ በቃ ሎጂክ ነገር ነው፣ ትንሽ የሎጂክ ነገር ነች። ከተረዳችሁ አተረዳችሁ ነው በቃ ምንም አይጠፋም። ደግሞ ሽምደዳ ስላልሆነ ይሄ ሽምደዳ አለን በቃ ሐሳቡንና ሲንታክሱን ነው የሚተረዱት። ከዛ በኋላ ሳታይ ነው የምጽፈው። ይሄ ሽምደዳ አለም አሸምድዱት። ኮድ አይሸመደድም፣ ባይዞ ኮድ አይሸመደድም። ኮድ ሲንታክሱና ሎጂኩን መያዝ ነው እንጂ እዚች ጋር ቃል በቃል ሸመደድክ ነው ቀጣዩን አሰራ። ሶ በተቻለ መጠን አይዲያውን እዚህ ጋር ከያዛችሁት ቀላል ነው ማለት ነው። ሌላ ደግሞ የምናየው ኔስትድ ኢፍ ስቴትመንት ነው። ኢፍ ስቴትመንት እያየን መጥተናል። አሁን ደግሞ ኢፍ ስቴትመንት ውስጥ ሌላ ኢፍ ስቴትመንት ማለት ነው። ኔስትድ ማለት ኔስትድ ያደርገዋል። አንድ ኢፍ ስቴትመንት ዋናው አላ እዛ ኢፍ ስቴትመንት ውስጥ ሌላኛው ኢፍ ስቴትመንት፣ ይሄኛው ኢፍ ስቴትመንት ራሱ ትክክል ከሆነ ወደ ውስጥ ገብቶ ደግሞ ሌላ ሎጂክ ቼክ እንዲያደርገው ማለት ነው። እሺ ለምሳሌ የዩዘር ኔም እና ፓስዋርድ ብዙውን ጊዜ በኔስትድ ኢፍ ነው የሚሰሩት። ምንድነው የሚያደርጉት? ዩዘር ኔምን አስገባላል። ያ ዩዘር ኔም ከገባ ውስጥ ይገባና ኢፍ ድጋሚ ፓስዋርዱን ቼክ ያደርጋል። ፓስዋርዱ ትክክል ከሆነ እዛች ጋር ትክክል አይደለም ይላል። ካልሆነ ደግሞ ዩዘር ኔሙ ራሱ የለም የሚል አይነት አይዲያ ማለት ነው። እሺ እዚች ጋር ኮዷን እየጻፍናት እንዴ በቃ ዩዘር ኔም አለ፣ ፓስዋርድ አለ። ዩዘር ኔሙን ቼክ ያደርግና ከዛ ፓስዋርዱ ደግሞ ቼክ ያደርጋል። ፓስዋርዱ ስህተት ካለበት ፓስዋርድ ታስታላል። ካልሆነ ደግሞ ዩዘር ኔሙ ራሱ ትክክል ካልሆነ ወይ ደግሞ የሌለ ዩዘር ኔም ከሆነ አይ ይሄ ዩዘር ኔም የለም ይለዋል ማለት ነው። ከመጀመሪያው ኖ ፋውንድ ይለዋል። ሶ አሁን ዩዘር ኔም እና ፓስዋርድ መቀበል መቻል አለብን ማለት ነው። እሺ ዩዘር ኔም ሚል ቫሪያብል ክሬት እናርግ፣ ኢንፑት እንበለው እዚች ጋር
ኢንተር ዩዘር ኔም አልኩት። ከዛ ፓስዋርድ ኢንፑት ኢንተር ፓስዋርድ። አሁን ዲክሌር አደረኩኝ ማለት ነው። ቫሪያብሎችን ዲክሌር አድርጌያለሁ። አሁን ዩዘር ኔምም ፓስዋርድም መቀበል እችላለሁ ማለት ነው። እሺ እዚህ ጋር ምንድነው የምንለው? ኢፍ ዩዘር ኔም ኢኳልስ ቱ ለምሳሌ አድሚን ከሆነ አልኩኝ። ውስጥ ልግባና ኢፍ ዩዘር ኔም እዚች ጋር ኢንፑት የሚደረገው ዩዘር ኔም ኢኳልስ ቱ አድሚን ከሆነ አልኩኝ። ውስጥ ግባና ምንድነው ኢፍ ፓስዋርድ እዚች ጋር የጻፍኳት ፓስዋርድ ኢኳልስ ቱ 1 2 3 4 ከሆነ ምን እንድልፈለኩኝ? ኦኬ ልማልስ። እዚች ጋር እንትን አረሳዋት እቺን። ከዛ ምን ፕሪንት እንዲያደርግልኝ ፈለኩ? ሰክሰስፉሊ ሎጊን የሚል ማለት ነው። ሰክሰስፉሊ ሎጊን ካልሆነስ እዚች ጋር አሁን ኔስትድ ነው እያደረኩ ያለሁት። አይታችሁት ከሆነ ኔስትድ ነው። ዋናው ኢፍ አለ፣ ከዛ ውስጥ ሌላኛው ኢፍ ነው እየጻፍኩ ያለሁት። ኢልስ ካልሆነ ግን ምን ፕሪንት እንዲያደርጉልኝ ፈለኩ? ፓስዋርድ ምን ይበለኝ እስቲ? ፓስዋርድ ኢዝ ኖት ኮሬክት። በቃ አሁን እዚች ጋር አንድ ኮንዲሽን ጻፍኩኝ ማለት ነው። አሁን ዩዘር ኔም እና ፓስዋርድ ምን አድርጌያለሁ? እዚች ጋር ዲክሌር አድርጌያለሁ። ከዛ ኢፍ አልኩኝ ዩዘር ኔሙ ኢኳልስ ቱ አድሚን ከሆነ አድሚን ብለን ጽፈው ምን ያደርጋል? ከዛ ወደ ፓስዋርዱ ደግሞ አልፎ ቼክ ያደርጋል። ከዛ አድሚን ያስገባል። ከዛ ፓስዋርድን ያስገባ ብሏል። ከዛ ፓስዋርዱን ስናስገባት 1 2 3 4 ከሆነ እዚች ጋር ነው ያው ሃርድ ኮድ እየጻፉ ስለሆነ 1 2 3 4 ከሆነ ምን ይለኛል? ሰክሰስፉሊ ሎጊን አድርጋ ይለኛል። ካልሆነስ ያው ፓስዋርድን ተሳስታ ይለኛል። ኤልስ እቺኛው ኤልስ ደግሞ የማነች? የመጀመሪያው ኢፍ ካልሆነ ሳልኩት ካልሆነ ፕሪንት ምን ያደርግልኛል? the user is not found። ለምሳሌ ምንድነው እያለኛለ? ለምሳሌ አድሚን ብዬ ገባው። ከዛ ፓስዋርድን ቼክ ያደርጋል። ፓስዋርዱና አድሚን ብዬ ከገባው ተመሳሳይ ከሆነለት ያው ሰክሰስፉሊ ወደ ውስጥ ያስገባኛል ወደ ሚቀጥለው ማለት ነው። አሁን እዚች ጋር አክቹአሊ እዚህ በዲትማ አይደለም እዚች ጋር ነው ያለን። ሰክሰስፉሊ ሎጊን የሚለውን ሜሴጅ ያሳይናል። ካልሆነ ግን ያው ፓስዋርዱ ትክክል ብለናል። አድሚን የምትሏን ግን ሌላ ነገር ካስገባሁት ምን ይለኛል? ዩዘሩ የለም የሚለው ይነግረኛል ማለት ነው። ሶ እቺን ራን አርገናት እስቲ እንየው። ራን ኦኬ ኢንተር ዩዘር ኔም አለኝ። አሁን ትክክለኛውን አስገብተን ቼክ እናርገው። ዩዘር ኔም ምንድነው? አድሚን ነው። አድሚን አልኩት። ኢንተር ዩር ፓስዋርድ አለኝ። ፓስዋርድ 1 2 3 4 ሶ ኢንተር ሲል ሰክሰስፉሊ ሎጊን የሚለውን አሳየኝ ማለት ነው። እኛው እስቲ አሁን ደግሞ የተሳሳተ ፓስዋርድ አስገብተን ቼክ እናርገው። አድሚን አልኩት ዩዘር ኔሜን ፓስዋርዱን 4 3 2 1 ልበለው እስቲ። ፓስዋርድ is not correct። እዚች ጋር ቼክ ያደርጋል። አድሚን የሚለው ገብቷል። ከዛ አልፎ ምን ያደርጋል? ፓስዋርድ እንደማስገባ ይለኛል። ልክ ፓስዋርዱን ሳስገባ አይ ተሳስተሃል 4 3 2 1 ለም 1 2 3 4 ነው ፓስዋርድ ለዛ ነው አሳማ ነው አሳልፈኝ። እስቲ አድሚን የሚለውን የተሳሳተ ደግሞ ላስገባ ራንድ ብዬ አድሚን የሚለውን
አድ ብቻ ልበለው እስቲ ኢንተር ፓስዋርድ አስገባ ይለኛል። ያው ቼክ ለማድረግ ማለት ነው። ፓስዋርዱን ትክክለኛ ላስገባ 1 2 3 4 ስቲል ግን ምን ይለኛል? ዩዘር ኢዝ ኖት ፋውንድ ዩዘሩ የለም። ምክንያቱም ይሄኛውን ቼክ ያደርጋል ውስጥ ኔስተድ ስለሆነ ፓስዋርድም ይጠይቃል። ያው ከዛ ግን ቼክ ያደርግና ኖ ኤዲኤም የሚባል እዚች ጋር ኤዲኤም የሚባል አያውቀውም። ሶ ምን ይለኛል? አይ ይሄ ዩዘር የለም which means ኢሜይል ስትከፍቱ ኦር ፌስቡክ ስትከፍቱ ኢንስታግራም ኦር ቲክቶክ ስትከፍቱ በስማችሁ ዳታችሁን አስገብታችሁ ምናምን በቃ ኤቭሪቲንግ አስገብታችሁ የምትሞሉት ሶ ልክ ሌላ ዲቫይስ ላይ ሎጊን ማለት ስትፈልጉ እዛ ጋር መጀመሪያ ያስገባችሁትን ዩዘር ኔም ዳታ ኦር ቁጥር ማለት ይጠይቃችኋል። እዛች ጋር ከገባው ጋር ከተሳሳተ ምን ይላችኋል? ይሄ የለም አላውቀውም ይላል። ምክንያቱም ዳታቤዙ ላይ የተሰጠው ከእናንተ የተቀበለው ፓስዋርድ ቁጥር ማለት አለ በቃ እሱን ይዞታል። ስለዚህ እናንተ ልክ እዚች ጋር በሌላ ቁጥር ትራይ ስታደርጉ ሲስተሙ ምን እያላችሁ ነው አላውቀውም ይላል። ልክ እንደዚህ ማለት ነው አያውቀውም። እሱ መጀመሪያ የሚያውቀው መጀመሪያ የተሰጠውን ስለሆነ ዳታቤዝ ላይ ሴቭ ይደረጋል። እዛ ጋር ቼክ ያደርጋል ማለት ነው። አሁን አይታችሁ ከሆነ እዚሁ ፊት ለፊት ላይ ነው። ምንም ዳታቤዝ ጋር ምንም ጋር እየሄድን አይደለም። ወደኋላ ግን ከፍሮንት ኢንድ ጋር ከዳታቤዝ ጋር ስናገናኘው ዳታን ታስገባላችሁ። አሁን ፓስዋርድና ኢሜይላችሁን ክሬት አድርጉ ይላችኋል። ከዛ ዳታቤዝ ላይ ያስቀምጠዋል። ከዛ ዳታቤዝ ላይ በሌላ ለመግባት ስትሞክሩ ዳታቤዝ ላይ ያለውን ከዚህ ወደዛ ይልካል፣ ቼክ ያደርጋል። ከዛ በኋላ ከሌለ የለም ይላችኋል ማለት ነው። ሶ በእንደዚህ አይነት መልኩ ነው ትልቅ ሲስተም የሚሰራ። ገባችሁ? አሁን በቀላሉ እዚህ ጋር በቃ የሲስተም ሎጊንና ምናምን ሰራን ማለት ነው። በቃ እቺን ከዳታቤዛችን ጋር እናገናኛለን። ሄደን ዳታቤዝ ላይ እናስቀምጣታለን ቁጥሯን። ከዛ በቀላሉ በቃ ኢንተርኔት ላይ ካስቀመጥነው በቀላሉ ሲስተም ሆነ ማለት ነው። ሶ በቀላሉ መሰራት ይችላል። ብቻ እናንተ ምንድነው ኮሚቱ ናችሁ እንትን በሉ ምንድነው የሚባለው በቃ ቼክ አድርጉት፣ ተማሩ፣ እዛ ይጠቅማችኋል። እሺ ሌላ ደግሞ የምናየው ሎጂካል ኦፐሬተር ዊዝ ኢፍ ከኢፍ ጋር ሎጂካል ኦፐሬተሮች አሉ ኤንድ ኦር ኖት። እነዚህን ኮዳችን ውስጥ እናስገባለን። ለምሳሌ ሁለት ኮንዲሽን አወዳድረን ትሩ ከሆነ ይሄንን አውጣለን የሚል አይነት ሎጂክ ብንፈልግ እንደዚህ እናወዳድራለን። ወይ ደግሞ ከሁለቱ አንዱ ካለ ኦር የምትሏል፣ ወይ ደግሞ ከሁለቱ እንትን እንዳይሆኑ የሚል ካለም ኖት የሚለውን እየተጠቀሙ ሊሆን ይችላል። ለምሳሌ የቅድሙ የምርጫው ላይ እንመለስና አንድ ሰው እድሜው ከዚህ በላይ ከሆነና እንደ ማለት ነው እና ዜግነቱ ደግሞ ኢትዮጵያዊ ከሆነ ብቻ ምርጫ ላይ መሳተፍ ይችላል የሚል ሎጂካውን ጻፉ ብትባሉ ኤንድ የምትሏል ሎጂክ ነው የምንጠቀመው ማለት ነው። ኢፍ ሁለት ኮንዲሽን በአንድ ላይ ነው የምንጽፈው። ለምን ኢትዮጵያዊ ከሆነ ይችላል ፕላስም ደግሞ እድሜው እንደዚህ መሆን አለበት የሚለውን ካረግነው ኤሊጂብል ካልሆነ ግን አይደለም እንደ በመትሏ ኦፐሬተር እንጽፋለን ማለት ነው። እስቲ እሷን ኮድ እንጻፋት። እሺ ቼን አጥፋና ሁለት እንትን ይኖረናል። አንደኛ እድሜ ይኖረናል፣ ሁለተኛ ደግሞ ካንትሪ። ኦኬ እሺ ኤጅ ኢኳልስ ቱ ኢንት ያው እንዲያስገቡ ያው ዩዘሩ እንዲያስገባ ነው የምፈልግ ኢንፑት አንተር ኤጅ የሚል ይጠይቃል። ሁለተኛ ደግሞ ካንትሪ እሺ ምን እናርገው ኢንፑት አንተር ካንትሪ። አሁን ምን ይጠይቀናል ማለት ነው? ካንትሪ ያስገባ ኤጅ ያስገባ የሚለውን ይጠይቀናል ማለት ነው። ኦኬ ካስገባን ኤጅ ገባ ካንትሪ ገባ። ሶ ኤፍ የምትለዋን ሎጂክ እናመጣታለን ማለት ነው። ኤፍ ኤጅ እዛች ጋር ያለው ግሬተር ዛን ኦር ኢኳል ቱ 18 ከሆነ እና ሁለት ኦፕሽን ነው እዚህ ጋር የምንሰራ ኤንድ የምትለዋን እዚች ጋር እንጠቀማለን። ኤንድ እና እዚች ጋር ምንድነው የምናደርገው? ካንትሪ ካሉት ሀገራቶች አንዱን አሳይን እናድርግ። ለምሳሌ ኢትዮጵያና ኤንድ ካንትሪ እንበለው። እዚች ጋር ካንትሪ ዚኳልስቱ ነው። ኤ ዚኳልስቱ ማለት እኩል እሱና እሱ መሆን አለበት ነው በፓይተን። ሶ
ምን መሆን አለበት አልኩት? እሺ ኢትዮጵያ እዚች ጋር ልመለስ እንጂ አሁን እዚች ጋር እዩት። ኢፍ ያው ኢፍን አንዴ ክፍል ላይ ስለጻፍኩት አንዷ መስመር ለሁሉም እዛ ውስጥ ላሉት ሎጂካል ኦፕሬተሮቹ ይሆናሉ ማለት ነው። አሁን እዚህ ጋር ኤፍ ኤጅ ግሬተር ዛን ኦር ኢኳል ቱ 18 እና ካንትሪ ደግሞ ኢትዮጵያ እዚች ጋር ያለችው ኢትዮጵያ ጋር ከሆነች ምን እንዲያደርግልን ኤሊጂብል ነው መምረጥ ትችላለህ እንድል ኢንተር ፕሪንት eligible for votes ካልሆነስ ከነዚህ ውስጥ አንዱ እንኳን ካልተሳካ you are not eligible ይላል ማለት ነው። else print not eligible በቃ አሁን አንድ ሎጂካል ኦፕሬተር ጻፍን ማለት ነው። አሁን ኤጅ ግሬተር ዛን ኦር ኢኳል ቱ 18 እና ካንትሪ ደግሞ ኢኳል ቱ እዚች ጋር እንደጻፍና ኢትዮጵያ ከሆነች ኤሊጂብል ፎር ቮት ካልሆነስ በቃ አትሆንም። ከዚህ ውስጥ አንዱን ካፎርሽ ከሆነ ኖት ኤሊጂብል የምትሏን ያወጣልናል ማለት ነው። ኦኬ ራን አድርገን ነው ራን ኦኬ እዚች ጋር እቺ ነገር ራን ድጋሚ እሺ ኢንተር ኤጅ አለኝ። ኤጅ ስንት ነው? እዚች ጋር አስቀመጥ ነው 18 ነው። ትክክለኛውን አስገብተን ጀመር። እስቲ 25 እንበል ኢንተር። ከዛ ካንትሪ ያስገባልኝ ትክክለኛውን እናስገባ ኢትዮጵያ ኢንተር። ኤሊጂብል ፎር ቮት ትችላለህ አለኝ። ሁለቱም በስነ ስርዓት አስገባሁት። እስቲ አንዱን ላሳስተው። ኤጅ በስነ ስርዓት ላስገባና ኤጅ 25 ብዬ ካንትሪን ዚምባብዌ ልበለው እስቲ። ኖት ኤሊጂብል አለኝ። በቃ አችልም። ሶ አሁን ይሄ አስ ሲስተም ያደገ ሲስተም ብላችሁ ታስቡት። አንድ ሰው ምርጫ ለመወዳደር ለምሳሌ የኦንላይን ምርጫ ሊሆን ይችላል ምናምን እንዲወዳደር ብትፈልጉና ወይ ደግሞ እንዲመርጥ ብትፈልጉና ግን ኮንዲሽን ማስቀመጥ ከፈለጋችሁ በእንደዚህ አይነት ነው የምታስቀምጡ ማለት ነው። እዚች ጋር እድሜውን ያስገባዋል ምነው ዜግነቱ ምን እንዲያስገባ ታደርጉና እነዛ ውስጥ እንደዚህ ያልተሟላ ነገር ካለ አይ አችልም ብሎ እሱ እንዳይመርጥ እንዲከለክል በእንደዚህ አይነት መልኩ እናደርጋለን ማለት ነው። ኮዱ ይሄ ነው፣ ግን እያደገ ያው አድቫንስ ይደረጋል። ሶ በእንደዚህ አይነት መልኩ ይሄዳል ማለት ነው። እድሜንም አሳንሰን ለምሳሌ እድሜውን 17 ብለን ኢትዮጵያ የምትሏን በስርዓት ብንጽፍም ያው እንትን ይለናል። ኢትዮጵያ ኢንተር ስንለው ያው ኖት ኤሊጂብል አያችሁ። በቃ አይቻልም። ከእንደዚህ ውስጥ እንደ ስለሆነ ኦር ቢሆን ችግር የለውም። ባይዘ ኦር ቢሆን ከሁለቱ አንዱ ከተሳካ ይችላል። እንደ ሲሆን ግን ሁለቱ ግዴታ ትሩ መሆን አለባቸው። እንዴት ነው ግን እዚህኛው ስቴትመንት ላይ እንዴት ነው ሎጂክ እየገባችሁ ነው? ሎጂኩ እሺ። እስቲ እዚች ጋር ደግሞ ኦር እንበለውና ምለን ነው ኦር ራን። አሁን ከሁለቱ አንዱ ኮንዲሽን ትሩ ከሆነ ኤሊጂብል ነው ይላል። ከሁለቱ አንዱ በቂ ነው። ለምሳሌ እዚች ጋር 17 አልኩት። እሺ ሀገርን በስራ ላስገባ ኢትዮጵያ ኖት ኤሊጂብል፣ ምክንያቱም በካፒታል ስላልጻፍኩለት ነው። እዚች ጋር ካፒታል ስለሆነች ራን ልበለውና አሁን ሁለቱም ነው ፎልስ የሆነበት። እሺ 17 አልኩት ኢንተር። ኢ ካፒታል ነች ኢትዮጵያ ኤሊጂብል ፎር ቮት አለኝ። አስቡ እድሜ 17 ሆኖ ግን ኢትዮጵያ ስለሆነ ብቻ ምን ሆነ ኤሊጂብል ፎር ቮት ትችላለህ እያለኝ ነው። ኦር ማለት እንዲህ ነው የሚሰራ። እንደ ስንል ሁለቱም ትሩ መሆን አለበት። ኦር ሲሆን ግን አንዱ ትሩ ከሆነ ኖርማል ማለት ነው። ሶ የዛሬውን ሰመሪውም ጠቅለል አድርገን ስናየው ስለምንድን ነው ያየነው ማለት ነው? ስለ ኢፍ ኤልስ እና ኢፍ ኤሊቭ ኤልስ ብዙ ኮንዲሽኖቹን የምናወዳደርበት፣ እንደዚሁም ደግሞ ኔስትድ ኢፍ ውስጥ ሌላኛው ኢፍ አስቀምጠን የምናይበት፣ ሌላ ደግሞ ሎጂካል ኦፕሬተር እነዚህን
አየናቸው ማለት ነው። ካልገባችሁ ጠይቁን፣ ከገባችሁ ግን እዚህ ጋር ያለውን አሳይመንት ትሰራላችሁ። አሳይመንት ሰጥቻችኋለሁ። ኮዱን እዚህ ጋር ጻፉት። ሌሎቹም አይተው ያልገባቸው ሜቢ ድንገት እንትን እንድሉ እዚች ጋር ጻፉና እንደ ውስጥ ኦኬ። አሳይመንቱ ምንድነው? ቀላል ጥያቄ ነው ያወጣሁላችሁ። በጣም ቀላል ጥያቄ ግን ኤአይ እንዳትጠቀሙ ለራሳችሁ ስትሉ። ኤአይ ይሰራል፣ አይኖ ኤአይ ይሰራል። አሁን በኤአይ ሰርተ እንደታመጣ አለ የሚፈልገው በራስ ምን ያህል ሞክራል የሚለው ምን ያህል አውቃል የሚለውን ማየት ስለሚፈልግ ኤአይን እንዳጽፉ አደራችሁ። ለራሳችሁ ስትሉ ነው። ኤአይ አሸለምም። እዚህ ጋር መልስ ስለመለስክ የምትሸለመው የተለየ ነገር የለም። ሽልማቱ የአንተ እውቀት ነው፣ የራስህ ገብቷል። እነዚህ ጥያቄዎችን በራሳችሁ። እሺ፣ አንደኛ ጥያቄ ቼክ ኢፍ ኤ ነምበር ኢዝ ግሬተር ዛን 100። በጣም ቀላል ጥያቄ ነች። ሁለተኛ ቼክ ኢፍ ኤ ፐርሰን ኢዝ ኤሊጂብል ቱ ድራይቭ። አሁን ይሄ ከቮት ጋር ተመሳሳይ ነው። ያው እንትኑ እንግሊዝኛውን ብቻ መቀያየር ነው። እና እንትኖቹ ላይሰንስ የሚታወዳድሩበትን የሆነ ነገር በራሳችሁ የሆነ ነገር አሳይን አድርጋችሁ ብቻ ወዳድሩት። አንደኛ ጥያቄ ነው። ጥያቄው ካልገባችሁ መጠየቅ ትችላላችሁ። ሁለተኛ ጥያቄ ደግሞ ኤቲኤም ሲስተም ትሰራላችሁ። ፒን ኮድ ያስገባል። ፒን ኮዱ ትክክል ከሆነ አለው አክሰስ ይለዋል፣ ምን ሜሴጅ ያወጣል። ካልሆነ ግን ዲናይ እንድል ሰርተናታል። ቅድም ፓስዋርድ ምናምን ብለን በሰናናት መንገድ ማለት ነው። በቃ ፒኑን ያስገባዋል። ፒኑ ትክክል ከሆነ አለው አክሰስ ትችላለህ፣ አክሰስ ማድረግ ይለዋል። ካልሆነ ግን ዲናይ ይለዋል ማለት ነው። ሶስተኛ ጥያቄ ኤሌክትሪክ ቢል ካልኩሌተርን ዩዚንግ ስላብስ ተጠቅማችሁ እንትን ትሰራላችሁ። አንደኛ ከ0 እስከ 100 ከሆነ ፍሪ ነው ይለዋል። ከዚህ እስከ 200 ከሆነ 2 ፐር ዩኒት የሚል ያወጣል። ከ200 በላይ ከሆነ ደግሞ 5 ፐር ዩኒት የሚል ያወጣል ማለት ነው። በጣም ቀላል ጥያቄ ነው። እነዚህን ጥያቄዎችን ሞክሩ። ጉድላክ እንግዲህ እና ምንድነው ደግሞ ወደፊት አንዳንድ ነገሮችን እያዘጋጀን እያስተካከልን ያለ ነው። ባንድ ያው እንዳልኳችሁ ባለፈው ቪዲዮ ላይ ባንድ መንበር ውስጥ ሆነን በቃ በስነ ስርዓት ዳታዎችን ይዘን ማን ነው እየተማረ ያለ፣ ማን ነው በስርዓት እየተሳተፈ ያለ፣ ማን ነው የሚለውን በስርዓት እየተቆጣጠርን እንሄዳለን ማለት ነው። ስለዚህ ለዛ የሚሆን አንዳንድ ነገሮችን እያመቻቸው ነው። እስከዛ ግን በዚሁ ትንሽ እንቀጥላለን። ግን እስቲል ተሳተፉ፣ በስርዓት እንትን ለማለት ሞክሩ። ያው ጥቅሙ የእናንተው ነው። ሞር ብታውቁት ሞር ለራሳችሁ ነው ሄዶ ለመጨረሻው የሚጠቅመውና በእንደዚህ አይነት መልኩ እንቀጥል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። የቤት ስራ ይስራ።